እሷን ያሸነፍክበት ለየት ያለ ኳሊቲ ትግስቱ ምንድነው? እኔ እግዚአብሔር እንጂ ያንን በረከት ያደረገው በየትኛውም አሸነፍኩ ብዬ አላስብም። በእውነት ህሊናዬን አልደብቅም። ከእግዚአብሔር ቀጥሎ ግን እግዚአብሔር እውነታ ብቻ ነው ያለውን ነው ሆኜ ነው የቀረብኳት። ራስን ሆነ ራስን ሆኜ ነው የቀረብኳት። ከነዚህ ከሙዚቃ ችሎታዎች ከመጽሐፍ ከማዜም ዝንባሌዎች አኳያ የሆነ ነገር አላስደስታትም ነበር? ሙዚቃውን ትወደዋለች፣ ጋዜጠኝነቱንም ትወደዋለች። ማምለ ቁጭ ብላ አሁንም ይስተሰማለች። እሷ ብቻ ማለታችን ልጆቹም ቁጭ ብለው ይሰማሉ። ምን ማለት ነው እንዲህ ስትል ይሉኛል እሱን እና ልጆቹ ጎበዝ ተማሪ ሆነው እንዲወጡ ለቤተሰብ ብቻ አይደለም ሀገር እናንተን ነው የምትጠብቀው ላቸዋለሁ በግልጽ ሀገር እናንተን ነው የምትጠብቀው። ተማሪ አንተ ግልጽ ነው እንኳን የቤት ልጆችህን እኛንም ትመክራለህ። እንደሱ ነው ሀገር ግልጽ ነው። ምንም ሶዶ አንተን ሀገር በጣም ትጠብቃለች። ምክንያቱም በጨለማ ውስጥ ብርሃን ሆኖ ነው የሚለው ወንጌል። ስለዚህ እናንተ ጨው ናችሁ የምድር ጨው ናችሁ ይላል ወንጌል። በምድር ውስጥ ለተበላሸው ዓለም ጣዕም እንድንሰጥ ነው እኛ ጨው ናችሁ የተባልነው። ለተበላሸው ዓለም ጣዕም ላጣው ዓለም ጣዕም እንድንሰጥ ነው። ጥላቻ፣ መለያየት፣ መከፋፈል ለነዚህ ወረርሽኞች መድኃኒት እንድንሆን ነው፣ መፍትሄ እንድንሰጥ። የለም ጥላቻ የትም አያደርሰንም፣ መለያየት የትም አያደርሰንም፣ መናናቁ የትም አያደርሰንም። አክብረኸኝ አይደል የመጣሁት? ማንም አይደለሁም እኔ። አንተ ገና እያደግህ የምትሄድ ጋዜጠኛ ነህ። ትልቅ ስም ትልቅ ስራ እየሰራ ያለ ልጅ ነህ። ግን ደግሞ ታላቆችን ብለህ አክብረህ ጠራህን። እኔም ብቻ አይደለም ሌሎችን ወደፊትም ከዚህ በፊትም። ስለዚህ ጣዕም ሰጠኸው፣ ለሙያው ዘርፍ ጣዕም ሰጠኸው፣ ለጋዜጠኝነቱ ዘርፍ ጣዕም ሰጠኸው። እየጎመዘዘ ወይ ደግሞ እየተናቀ እየተጠላ ለሚሄደው ዘርፍ ጣዕም እየሰጠኸው። ውሸታሞች ናቸው የምንባልበት ጊዜ እኮ አለ አይደል? ደግሞ ጋዜጠኛ እውነት ያወራል እንደ ኢትዮጵያ ጋዜጠኛ ያሁኑ ጊዜን ጨምሮ ጋዜጠኛ ነው ከተባልክ በኋላ ያው እናንተ የለመዳችሁት መቼስ ብዙ ነገር ነው ያለው። ውሸት የሚል ሰው አለ። ጋዜጠኛ ነው ሲባል ልጄ ጋዜጠኛ ሆነ ሲባል የሚል። ለሁለቱ ልጆች ምን ማውረስ ትፈልጋለህ? ከሙያ አኳያ ምን እንዲሆኑ ትፈልጋለህ? እኔ ምናልባት ሙዚቀኛና ጋዜጠኛ ስለሆንክ እንዲከተሉ ትፈልጋለህ? እነሱም አይፈልጉትም። አንደኛው ላይ ብቻ ትንሽ ነገር ይታያል እንጂ እነሱ እኔ እንዲሆኑልኝ የምፈልገው ለሀገርና ለሕዝብ ልዩ ትርጉም ልዩ ክብር እንዲኖራቸው ኢትዮጵያና ሕዝቦቿን ቤተክርስቲያናቸውን ሶስቱን ነው ምን ጊዜ ማደራምላቸው። ሶስቱን ምን ጊዜ ቤተክርስቲያን ይች ናት። ኢትዮጵያን የወለደችው ይች ቤተክርስቲያን ናት። ይች ቤተክርስቲያን የኢትዮጵያ ናት። እናንተ ኢትዮጵያዊ ናችሁ። ስለዚህ ትልቅ አደራና ኃላፊነት አለባችሁ ትላቸው። ይሄንን ነው የምነግራቸው። ሙያ የፈቀዱትን ይከተሉ። ግን በስርዓት አስተምራቸዋለሁ። ከዛም ተሻግሬ ትምህርት ቤታቸው ድረስ ሄጄ መምህራኖቻቸውንና አስተማሪዎቻቸውን አናግራለሁ። እንዴት ነው ብዬ አናግራለሁ። በጣም ይገደኛል። በጣም የኔን ልጆች ብቻ አይደለም መላው ኢትዮጵያውያን አንተ በጋዜጠኝነት የወጣው ከቤተሰብህና ከመምህራኖችህ ጋር በተደረገ የጣምራ ትብብርና ኩትኮታ ነው ለዚህ ፍሬ በቃ። እውነት ነው። ስለዚህ ይገደናል። ዛሬ ሲጋራ ወደ ማጨስ የሚሄድ አንድን ወጣት ስናይ በመንገድ ላይ እንዴት አልቅሼ እሄዳለሁ። ውስጤ በጣም ነው የሚነካው። የማ ልጆች ናቸው? የኛ እኮ ናቸው። ይመለከተናል። ይመለከተናል። የኛ ናቸው። ረብ የለሽ ነገር ላይ ጊዜ ከምናጠፋ እነዚህ ዜጎች ዛሬ በአረም የተዋጡ ሆነው ስናያቸው አረሙን ብናጸዳላቸው ነገ እችን ሀገር የሚረከቡ ከዚህ ውስጥ ምን እንደሚወጣ እግዚአብሔር ብቻ ነው የሚያውቀው። እውነት ነው። ከመጽሐፍ ቅዱስ ታሪክ ስንነሳ እነ ንጉሥ ዳዊት ከየት እንደወጡ ነቢያቶቹ ከየት እንደተነሱ በአዲስ ኪዳን ዘመንም ሐዋርያቶቹን ከየት እንደጠራቸው በየትኛው እምነት ስንሄድ ከሰው ውስጥ አይደለም ሰው የሚወጣው። ልክ ነው። ከሰው መርጦ ለሹመት ከእንጨት መርጦ ለታቦት ይላሉ። ስለዚህ ከሰው ነው የሚወጣው። ሰውን እንዳልባሌ ነገር ባለባበሱና
ባኗኗሩ እየናቅነውና እያገለልነው ስንሄድ ስንት እንቁዎች ረግጠናቸው ምናልባትም ስንሞትም እዛው መቃብራችን እንቁና ወርቅ ማዕድን ላይ ይሆናል ሳናቅ በመናናቅና በመጠላላት በመገፋፋት ብቻ። ስለዚህ የምንወልዳቸው ልጆች ብቻ ሳይሆን ኢትዮጵያውያንን አጠቃላይ የኔ ናቸው ልንል ይገባናል። ኢትዮጵያውያን ወገኖቼ በንግግሬ ስህተት ካለ እታረማለሁ። የእብሪት የክፋት የውሸት ወይ የትዕቢት አይደለም። አደራዬ 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 ይድረሰልኝ የምለው የኔ ናቸው ብለን እንድናስብ ከጥላቻ ከመለያየት ከውሸትና ከክፋት የራቀና የጸዳ ፍቅር እንስጣቸው ለዜጎቻችን። ነገ ስንወድቅ የሚያነሱን ስንሞት የሚቀብሩን የጋራ ለምንላት ሀገር የጋራ ሀብት ለኢትዮጵያ የምንሰጣቸው እነሱ ናቸው። በስራ በጥሩ ስነ ምግባር የተኮተኮቱ እምነት ያላቸው ፈሪሃ እግዚአብሔርን የያዙ እነዚህን ልጆች እናፍራ። ጥሩ ነው እንግሊዘኛ ተናገረልኝ ልጄ ብሎ እንግሊዘኛ እየተኮላተፉ ማውራት ማናገር ጥሩ ነው። ነገር ግን ይሄ ሚዛን አይሆንም ወገኖች። ቋንቋ የብዙ ቋንቋ ባለቤት መሆን መቻል ጥሩ ነው። ግን እኛ ዛሬ ሁለታችንም ጋዜጠኞች ነን። ለኢትዮጵያና ለሕዝቦቿ የሚገባንን አንድ ነገር ካላልን እኛም ነገ በታሪክ ተወቃሾች ነን፣ ተጠቃሾች ነን እና እንደ ጋዜጠኛ በተለይ ያማላ ኢትዮጵያውያን ወገኖቼ አደራ የምለው አሁንም ደግሜ አደራ የምለው መለያየት፣ ክፋት፣ ማግለል፣ ይሄ አይመለከተኝም ይሄኔ አይደለም። ነገ ስንሞት መቃብር ቆፋሪው ይሄ ትውልድ ነው የተወለደው ነው። ነገ ታቦት የሚሸከመው ይሄ ነው። ነገ ጳጳሱ ይሄ ነው ቢልልንም ነገ ሀገር መሪው ይሄ ነው። በጨዋነት በማክበር በንቀትና በጥላቻ የተሞሉ ልጆችን ያን ታሪክ አናውርሳቸው። የሚያዋርደንም የሚያከብረንም ትውልድ እዚሁ ከኛ ጋር ነው ያለው። ይሄንን እንገንባው፣ እጃችን ላይ ነው። ይሄንን እንስራ፣ ይሄንን እንገንባው። ትምህርት ቤቶች፣ መምህራን፣ አደራ መምህራን እናንተ ናችሁ ከወላጅ በላይ ተማሪዎችን ይዛችሁ የምትውሉ የምትቆዩትና የሰው ልጅ አእምሮ የሚሰራው ሁለተኛ ጊዜ እዛ ነው። እባካችሁ የዜግነት ጉዳይ የሀገር ጉዳይ ይግደዳችሁ። ይሄንን ስሩልን፣ በጋራ እንስራ። የመገናኛ ብዙሃን ተቋማት ባልደረቦቼ ወይም የሙያ አጋሮቼ ሶዶ አንተንም ጨምሮ አይተን እኛ ተደምጠን እኛ ተሰምተን ብቻ ዝናና ክብር ማጋበስ ሳይሆን ገንዘብን ጨምሮ ሀገርና ሕዝብ ከኛ ብዙ ይጠብቃሉ። አብረናቸው እናገልግል። ሙያችን ማገልገያ እንጂ መገልገያ እንዳይሆን፣ ስልጣን እንዳይመስለን፣ እንዳንንሸራተት አደራ። የምንለብሰው ሱፍ ኮትና ሱሪ፣ የምንይዘው መኪና ከሕዝብ ግብርና ሀብት የተገኘ መሆኑን ያስተማረን እያንዳንዱ ኢትዮጵያዊ መሆኑን ይህንን በዚህ አጋጣሚ በደንብ አድርጌ መናገር እፈልጋለሁ ወገኖቼ። ቅድም መግቢያ ስገባ በዚህ ንግግሬ ይቅርታ ጠይቄያለሁ። በንግግሬ ነጥብ የሚያስጥለኝ ወይም ደግሞ መጥፎ ነገር ከተናገሩ ሰዎች ቢኖሩ ብለህ አንስቻለሁ። ይቅርታ ጠይቃለሁ። ትህትናንም ያሳየናል። ባህል፣ ወግ፣ ሀገርን፣ ሕዝብን የሚያከብሩ እንዴት እናምጣቸው? በዜናዎችም ላይ በጣም ይጨንቀኛል። እንዴት እናምጣ? ነገ እኮ ገንዞ የሚቀብር እንኳን ወግና ባህል ነው። ይሄ መታወቅ አለበት። ሐኪሞቻችን ላይ ብቻ የሚወድቅ ጉዳይ አይደለም። የሀገሬ የሕክምና ዘርፍ ተቋማት ባለሙያዎች፣ ሐኪሞች ለስነ ምግባራችሁ፣ ለኢትዮጵያዊነታችሁ፣ ለባህልና ለወጋችሁ እየተገዛችሁ የፍቅርና የክብር ግዴታችሁን እንድትወጡ አደራላለሁ። ኢትዮጵያን በዚህ ሁሉ ነው ትንሣኤዋን የምናሳይላት። ያለበለዚያ ግን እኛ ብንረግጣትም ተረግጣ የምትቀራ አይደለችም ኢትዮጵያ። ብንጠላትም ብንንቃትም ብናዋርዳትም እንስበርሽ ብለን ያለ የሌለ መጥረቢያችንን ይዘን ብንነሳም ኢትዮጵያ የምትሰበር ሀገር አይደለችም። ይህንን አውቀን ታዲያ ለእድገቷና ለትንሣኤዋ በጋራ እንሰለፍ ነው የምለው። በጣም ደስ የሚል ነው ትጌ። እውነት ለመናገር በሙያም ብየዋለሁ ቅድም
እያደርክ የበሰልክ የጣፈጥክ ነህ። በእድሜም ደግሞ የኛ ታላቅ የታላላቆቻችን ታላቅ የኛም ታላቅ ነህና ትልቅም ነህ፣ ታላቅ ብቻ አይደለህም። አሁን ስታወሳኝ የሆነ ነገርም ለተመልካቾች ለኢትዮጵያውያን እያልክ ደመሞቅ ብሎ ስታስተላለፍ ግን አሁንም እኔ አንተ ባህሪ ውስጥ ነኝ ያለሁት። ትዕግስት አለው። ኢቭን ይሄን እናውቃለን። እንደ ስሙ ነው ሲባል እኔም ስላንተ ሳወራ ያገኘሁት ነገር ነው። እኔም ደግሞ በግል የምመሰክርልህ ይሄ ጉዳይ ነው። ትዕግስት ላይ ደግሞ ትህትና ይነበባል፣ ተጽፎ ማለት ነው። እውነት ለቃላት ድርደራ ወይ ለተራ ሙገሳ አይደለም። ይሄ ቀረጻም ባይሆን የምነግርህ ነገር ነው። ብዙ ጊዜ ትህትና እኔም በጣም ነው ግድል የሚያደርገኝና ጠዋት ስደውልልህ ካስታወስክ ትጌ ዛሬ እንዴት ነው ስንት ሰዓት ነው የምንገናኘው ምናምን ልልህ ስደውል ቤተክርስቲያን ነበርክ። ቤተክርስቲያን ውስጥ ነኝ አልከኝ እና ሁሌ ቤተክርስቲያን ትሄዳለህ ወይ? የቤተክርስቲያንን ጉዳይ አሁንም እዚህም ኢንተርቪው ላይም ስታነሳ ነበረ። ትውልድ እንደምትቀርጽ ማክበሪያ መከበሪያ እንደሆነች አይደለ ለእግዚአብሔር ለሰው መከባበር ቤተክርስቲያን ጥሩ እንደሆነ ምናምን ስታነሳ ነበርና የሃይማኖት ባክግራውንድህን ማወቅ ትንሽ እየፈለኩ ጋዜጠኛ ስለሆንክ ማለት ነው። ጋዜጠኛ አንድ የስፖርትን ክለብ መደገፍ እንደማይችል የሚያስቡ አሉ። አንድ ቤተክርስቲያን ሄዶ መሳለም መስገድ እንደማይችል የሚያስቡ አሉ። ጋዜጠኛ ጋዜጠኝነትን ብቻ የሚችል ሌላ ነገር ማይችል ፖለቲከኛ መሆን ማይችል የሚመስላቸው ሰዎች አሉና ከቻልን አስተሳስረን ካልቻልን ግን ያንተን የቤተክርስቲያን ባክግራውንድ አማኝ ነው ወይ በቀላሉ? አዎ። ሌላ ምን መደገፍ ያለኝ? ምን አባትና እናት አለኝ? ምን መሰረትና ምን ጥግስ አለኝ ከቤተ ክርስቲያን ውጪ? እናቴ ቤተ ክርስቲያን ናት። ቤተ ክርስቲያን በቁሜ ካልሄድኩ የሞትኩ ቀን ለቀብር ብቻ የሚወስዱኝ ከሆነ የኔ ህይወት ዛሬ ባዶ ነው። ቤተ ክርስቲያን እናቴ ናት። በተለይ ለኔ ኮትኩታ በፊደል ገበታ ብቻ አይደለም፣ በእምነትም በስርዓትም ለዛሬው ማንነት ያበቃችኝ ቤተ ክርስቲያን ናት። ስለዚህ ትዕግስቱ ቤተ ክርስቲያንን ራቀ ወይም ደግሞ በዘመናዊ ስልጣኔና በዚህ ደረጃው ከቤተ ክርስቲያን ተለየ የሚባል ሌላ ማንም ሳይሆን ራሴ ነኝ ዝቅ ማደርገውና ቤተ ክርስቲያን እናቴ ናት። ምንጊዜም ዜማ ማስተምራ ስንት ብዙ ነገር ነው እኮ የሰጠችኝ እና ዛሬ ቤተ ክርስቲያን እኔ እኮ ምን አይነት እምነት አለ መሰለ ኢትዮጵያን የወለደቻት ቤተ ክርስቲያን አይደለችም ወይ ነው የምለው። ለኢትዮጵያን ስታስብ ቤተ ክርስቲያን አለች። ምንም ከቤተ ክርስቲያን የወጣ ታሪክ የለም። በቤተ ክርስቲያን ውስጥ ያለ ታሪክ ነው ያላት። የዘመን መቁጠሪያን ማን ሰራው? ይሄ ሊቆረቁረን እና ይሄ ሊያስከፋን አይገባም፣ እውነታውን መነጋገር ስላለብን። ስለዚህ ምንም ማንም ልትሆን ትችላለህ። ቤተ ክርስቲያን ግን ቤተ ክርስቲያን ናት። ሙያተኛ ታዋቂ ነኝ የሚዲያ ሰው ነኝ ገለልተኝነት ነው አይደለም ነገር ውስጥ አንገባበትም። አትገባበትም አንተ በምንም ተአምር በፍጹም። የራሴ እምነት አለኝ፣ የራሴን አደርጋለሁ። ሌላ ትተህ እኮ እኔ በዘገባዎቼ ላይ ታነሳለህ። ብዙ ጊዜ የምናገረው ነገር አለኝ። ብዙዎች ደውለው እንደው በጣም ሚዛናዊ ነህ ይሉኛል። ታዲያ እኔ ያንዱ ደጋፊ አይደለሁም። ወደ አንዱ ቦታ ሄጄ አንዱን የምደግፍ ሰው አይደለሁም። ጥላቻና ማግለልን ተው እያልኩ እንደዚህ ካስተማረች ቤተ ክርስቲያን ይሄንን ስናገር ካንተ ጀምሬ ጥላቻ ላይ አልመጣም። ግን በተቻለኝም ሁሉ በታላቅነቴ በእውቀቴ አይደለም በታላቅነቴ ሶዶ ይሄን አታድርገው፣ ይሄን አናድርግ፣ ይሄ ቢሆን ይሻላል፣ ይሄን መንገድ አሳያለሁ፣ እመክራለሁ፣ እገስጻለሁ። ከዚያ ውጭ ግን እንዲያው ጊዜ ሰጠኝ ወይ ስልጣን አገኘው ብለህ ተነስተህ ድሃውን ብታጠቃው ወይም ደግሞ ያ አንተ መውደቅህ የማይቀር መሆኑን ሳታቅ ጠንካራና ስልጣንህም ዘላለማዊ ሆኖም አድርገህ የምታስበው ከሆነ ልክ አይደለም። ስንቶች ወድቀዋል፣ ስንቶች ሄደዋል፣ ስንቶችን ቆመን ቀብረናል አይደል? እንኳን እኔ አንተ በእድሜ ስንቶችን ጉልበተኛ ነን ያሉትን፣ ስልጣን አለን ያሉትን፣ ታዋቂ ነን ያሉትን ቀብረናል፣ ቆመን ቀብረናል። አይተዋል።
ብዙ ነገር ነው የምናነሳው። እንዳውን ያነሳሁት ከምን አንጻር ነው ትጌ ሚዲያ ላይ ከመኖራችን አኳያ ልክ ነህ። የሙያ ባለቤት የምታየው ነገር ይኖራል። ሌላውን ነገር በምንዘግበው ዜና ውስጥ ያው የራሴን ማውራት አይሆንብኝ እንጂ በምንዘግባት ዘገባ ውስጥ እምነት የሚፈልጉ ሰዎች አሉ። ለምሳሌ ወደ ሰሞኑ እንምጣ። ኢራንና እስራኤልን ብናይ እስራኤልን ለሆነ አማኝ ኢራንን ለሆነኛው አማኝ የመስጠት ምንም ቅልቅልም የሌለው እስኪመስል ድረስ ከዛ አንተን ደግሞ እምነት የመፈለግ እዛ ውስጥ በዘገባዎች ውስጥ እኛ ሄደን አንደግፍም አለ። ብዙ ጊዜ አለ። ምንድነው የሚገጥመው? ትላንት ምን የገጠመኝ ነገር አለ መሰለህ? ዘገባው ላይ ትራምፕ ምን አለ ወጥቶ አንቱ ልበል ትራምፕ ምን አለ ወጥቶ እንትን የአሜሪካው ፕሬዚደንት ዶናልድ ትራምፕ ወጡና ትላንት ያወጡት ነገር ምንድነው? ኢራን እኮ ቀጣዩ መንፈሳዊ መሪዋ እንዲሆን ጠይቀኝ ነበር አሉ። በኋላ እውን ኢራን ከ90 ሚሊዮን በላይ ካላት ህዝብ ምን አታ ነው የአንድ የአሜሪካን ዜጋ ፕሬዚደንት ነው ይቅር ያ ፕሬዚደንትነት ይቅር አንድ የአሜሪካን ዜጋ በምን መልክ ነው መንፈሳዊ መሪዋ አድርጋ የምትሾመው? ያን መንፈሳዊ መሪ ለመሾም ኢራን ስንት ስብሰባ ስንት ምክር ተደርጎ ነው። ለምሳሌ እኮ ነፍሳቸውን ይማር ልክ የዛሬ ወር የተገደሉት አያቶላ አሊ ኻሜኔይ ለሺአይቶች ለመላው ዓለም ሺአይቶች በሙሉ ኃላፊ ነበሩ። አያቶላው ሺአይት የሺአይት ሙስሊም ተከታዮች። ስለዚህ ወዲህ ኢራን የሺአይት ሙስሊም እምነት አራማጅ ናት። ሰውየው አንድ የአሜሪካ ዜጋ ናቸው። ወዲያ ስንመጣ ደግሞ ፕሬዚደንት ናቸው። እንደው የማይመስል ልብ ያቆስል ካልሆነ በስተቀር በምን ምክንያት ነው ቀጣው አያቶላ ሁኑልኝ ብላ የጠየቀቻቸው? ምን አሉ እሳቸው ታዲያ ሲቀጥሉ? አይ አልኳቸው፣ ኖ ቴንክ ዩ አልኳቸው አሉ ቃል በቃል። እንደው ግን አንድ ሰውዬ ምን አሉ? በዘመኑ ወሬ በክፉ አውሎ ነፋስ እያያችሁ አውሩ ስለ ክርስቶስ አሉ። እውነታ ጋዜጠኝነት እውነት እንድንሰግብ እውነታውን እንድንናገር እንዴ ለምስክርነት ተጠርተን እኮ ገንዘብ በልተን የምስክር ቃላችንን ልንክድ ነው ማለት ነው። አየህ መሐላው ዋጋ የለውም። እውነት መናገር ለራስ እኮ ነው አይደል? ይሄንን ፈራሽ ገላ ነው ፈራሽ ስጋ ነው ያዝነው። አንድ ቀን እንሄዳለን። እዚች ላይ በጣም አጭር ቆይታ ነው ያለን ምድር ላይ። ኮንትራት ዘላለም ወደማንመለስበት ግን እንሄዳለን። ከዚያ በኋላ የሚቀረውና የሚቀርበው ከኛ ጋር የትኛው ስራችን እንደሆነ በተገቢው እዚህ ጋር ልንሸሽና ልንጠነቀቅ ይገባል። እና በጋዜጠኝነት ሙያችን ክርክም ያለ በተቻለ እኔ ካንተ እያየሁ ከጠንቃቃው ከእውነተኛው ወንድሜና የሙያ ባልደረባዬ እያየሁ በእድሜ ትልቁ ብቻ አይደለም የሚያስተምረው እና አንተን የመሳሰሉ በጣም ጥንቁቅ የሆኑ ልጆች አሉን። እግዚአብሔር ይመስገን። በዘመናትምና በትውልድ ውስጥ ሁሉ እግዚአብሔር በብሩህ አይን ብሩህ ነገር ያሳየናል። እንዲህ አይነት ልጆች አሉ። ብዙ ሰዎች አሉ ከቀደሙት ብዙ ጋዜጠኞች እነሱን ተከትለን የወጣ ነው። ነጋሽ ዳሪዮስ ሞዲን፣ ነተካሊ በቀለ፣ ንግሥት ሰልፉ፣ ነጋሽ መሐመድ፣ አለም ነሐሴ፣ በላይ በቀለ፣ ሳምሶን ማሞ። ሳምሶን ዛሬ እኮ ወደ ማስታወቂያ መጥቶ ነው እንጂ ምን አይነት አዘጋገብ እሱን ለመስማት ምን ያህል ጆሮአችን በልጅነት የሚሰጥ እንደነበር ሌሎችም በጣም ብዙዎች አሉ። እና ዜብ ተፈራ የሚባሉ እነ በሉ ተረፈ፣ እነ ብርሃኑ ገብረ ማርያም፣ እነ ልብ አድርጋቸው ሽፈራው በጣም ብዙ የኢትዮጵያ ሬዲዮ ጋዜጠኞች፣ እነ ግዛው ዳኝ የኢትዮጵያ ቴሌቪዥን፣ ከፖሊስም እነ ብርቄ ወልደ ገብርኤል ኮማንደር ብርቄ ወልደ ገብርኤል በጣም ብዙዎች ናቸው። ለኔ ተምሳሌቶቼ በጣም ብዙዎች ናቸው። አንድ ጥራ ምረጥ ብትባል ማንን ትጠራለህ? ጨዋታ ነው እንግዲህ የሚያረዝመው። አዎ እኔ አንድ ብቻ አይደለም እንደው 5 ካደረክልኝ 5ቱን ልጥራ። እሺ መቼም ላለመጣላት ነው። አዎ ጋሽ ዳሪዮስ ሞዲን፣ እሺ ዜናነህ መኮንን፣ አለም ነሐሴን፣ ነጋሽ መሐመድ እና ሳምሶን ማሞን
እነዚህን ጋዜጠኞች ወዲህ ደግሞ አንድ ብጨምር በጣም ወዳታለሁ ብርቱካን አረጋወይን እና ንግስት ሰልፉ እነዚህ ጋዜጠኞች በአንደኛነት ማስቀምጠው ነገር የለኝም። ከነበሩበት ዘመን ጋር ስታነጻጽረው እንዴት አድርገው ነው ጋዜጠኝነቱን ያስተላለፉት? እንዴት ሰርተው እንዴት አፈርድ ቤግጠው እና አለምነህ ዋሴ እኮ ከፈረንሳይ እዚህ ማዘጋጃ አቡነ ጴጥሮስ ስቱዲዮ ድረስ ዜና ሲያገኝ በዛ ድካም በእግሩ ከጅብ ጋር አስበው እንደ ዛሬ አሁን ፈረንሳይ ለምቶ ቤት ምናምን አይደለም። አለምነህን ብታናግረው ለዚህ ሙያ ምን አይነት መስዋዕትነት እንደከፈለ የህይወት መስዋዕትነት ነው የከፈለው። በዚያ ላይ የነበረው የዘመኑ ህግ ደግሞ ውልፊት ላይ ያሰኝህም የሚችልበት አጋጣሚ አለ። እንደዚህ ይሄ አሁንም አለምነህ ስጠራ ያው አለምነህ ላይ ትንሽ ልቆይ ፈልጌ ነው። እኔም እኛ ከተጋራናቸው ዘመናት በጋዜጠኝነት ውስጥ አንዱ የና አለምነህ ዘመንም ስለሆነ ነው አሁንም ድረስ በሙያ ውስጥ ስላለ ነውና እንዳንተ ለየት የሚደረግበት አንድ ኳሊቲ አለው በሰው ዘንድ ወይም ራሱን በርግጥም የሚለይበት አንዱ የቃላት አጣጣሉ ነው። ድምጸቱ በራሱ የሰጠው ግርማ ሞገስ አለ መብረቃዊ ነው ድምጹና አብራችሁ ሰርታችኋል ከነዚህ ሰዎች ጋር ወይስ የባች የዘመን ጉዳይ ነው? እንደው እኔ እነሱ ጋዜጠኛ ሆነው እኔ አድማጭ ነበርኩ ልጅ ነበር። በእነዚህ ሰዓት አንተ አድማጭ ነበር? አልመጣሁም አድማጭ ነበርኩ ተማሪ ነበርኩ። እኔ ኢትዮጵያ ሬዲዮ የነበርከው መቼ ነው? በኋላ ነው ኢትዮጵያ ሬዲዮ በኋላ ነው ትንሽ ጊዜ እንጂ በእነዚህ ዘመናት በእናለምንም ቢሆን ማለት ነው አቡነ ጴጥሮስ ስቱዲዮ እያሉ እንዲሁ በብዕር ስም የምጽፍበት ጊዜ ነበር። ያኔ ታስታውስ እንደው ቀስቱ እርሳሱ ምናምን የሚል ብዕር ስም ነበር። በዛ እንጽፍ ነበረ። በተለይ የወጣቶች ፕሮግራም ላይ በጣም ደስ የሚል ነበረ። ደረጃ ኃይሌ ኢትዮጵያ መቼም እንዳልኩህ ቅድም ከፍ አድርጋ ማሳየት ብትችል ሀገሬ ደረጃ ኃይሌ እኮ የሚደገም ጋዜጠኛ አይደለም። ደረጃ ኃይሌ በነገራችን ላይ ደረጃ ኃይሌ ወጣቶች ፕሮግራም ሲሰራ ኢትዮጵያ ሬዲዮን ደም አርግቶ አጥንት ከሰኩለት ሰዎች ደረጃ ኃይሌ እንዴት ከድምጹ ከቅላጼው ምን አይነት ችሎታ ነው ያለው? እነዚህ ሰዎች ነበልው ተረፈ ከሳይንስ ማህደር ሲመጡ ብርሃኑ ገብረ ማርያም እንዴት አይነት ልጆች ናቸው? እና ብዙዎቹ ጋር ቆይታ አድርጌያለሁ። የኋላ ጋዜጠኛ ሆኜ ከብዙዎቹ ጋር ተጫዋውተናል። ሬዲዮ ላይ ያለው እንግዳ አድርጌ ጋብዤ ብዙዎቹ ጋር ተጫዋውተናል እና ያለፉበትን ዘመን ሲነግሩኝ በጣም ነው የሚያስፈራው የሚያሳዝነው። ግን በዛ ውስጥ ሁሉ መተው ጋዜጠኝነትን ይዘው መተው ለኛ ተምሳሌት ሆነዋል። እንዴት አለፉ ሲባል እነ ጳውሎስ ኞኞን ራቅ አድርገው ሲያሳዩህ ብዙ ነገር ነው የሚሉት። ነጋሽ ባሉ ግርማ አዛጋም ይነሳሉና እነዚህ ልጆች ሀገሬ ልዩ አድርጋ ክብር ብትሰጥልኝ እውቅና ብትሰጥልኝ። የእናንተ ዘመን ጋዜጠኝነትና እውቅናውን ጠቅልለን እንሰጣለን። የእናንተ ዘመን ጋዜጠኝነትና ያሁኑ ዘመን ጋዜጠኝነት በዋናነት የሚለዩትን ነገሮች ትተን ማለት ነው። የዲጂታል ነገሮች ይለያዩታል። ከማዕዘን አንጻር ግን የጋዜጠኝነት ማዕዘናት አለው አይደለ? ከነዛ አንጻር ምን ይለየዋል? ትጌ አንተን ባልጠይቅ ይሄ ነገር ልክ አልሆነም። ብዙ ነገር ሲለየው ይታየኛል። ጋዜጠኝነት ደከመኝ ሰለቸኝ የምትልበት ሙያ አይደለም። እንዲያውም ጋዜጠኛ መሞት አይችልም እስከሚል ድረስ ይሄዳል። አፋዊ አነጋገሩ እንደሱ ይባላል እና መድከማችንን በፊታችን በስሜታችን ካልሆነ በስተቀር በአፋችን መግለጥ በተለይ ፈጽሞ ነውርም ነው። ደክሞኛል የምንለው ሰው እንደዛ አይጠብቀንማ። ቀንም ዜና ላይ አገኝቶ ማታም ዜና ላይ አንተኑ ሊያገኝ የሚፈልግ ሰው አለ ሊሰማ። ጋዜጠኝነት እስከዛ ድረስ በጣም ጥልቅ ነው ማዕዘናቱ። አይ የለም እኔ 3 ሰዓት ገብቼ 3 ሰዓት ነው የሥራ ሰዓቴ 3 ሰዓት ገብቼ 11 ሰዓት ተኩል መውጣት አለብኝ የምልህ ከሆነ የኛ ሙያ እኮ እንደሱ አይደለም። ሌሊት ምናልባት የሚያስፈራ ነገር ከሌለ ዛሬም ቢሆን እኔ ሌሊት 12 ሰዓት ከመሆኑ በፊት ነው ቢሮ የምገባው። አሁንም ለ12 ጉዳይ ገባለሁ ቢሮ እና በጸጥታ
ቀጥታ ውስጥ ምሽት ሌሊቱን ሳየው ሳዘጋጅ የነበረውን ዜና ቢሮ ሄጄ ቁጭ ብዬ ምንጮቹን በሙሉ አያቸዋለሁ። ከ12 ሩብ ጉዳይ ውጪ ወይም 20 ጉዳይ ውጪ አልገባም። ሌሊት ነው ገባለሁ። እና ለምን ምሽት 1 ሰዓት ወጣሁ 2 ሰዓት ወጣሁ ብዬ አላስብም። በተለይ ሬዲዮ ላይ በነበርኩበት ጊዜ ሌሊት ገብቼ 11 ተኩል የገባሁበት ጊዜ አለ። 10 ሰዓት 9 ሰዓት የገባሁበት ጊዜ አለ። በተለይ ትራምፕ የመጀመሪያው ምርጫ ዘመን ላይ ሌሊት ነበረ፣ 9 ሰዓት ነበር። አሃዱ ነበር እና አሃዱ በዚህ አጋጣሚ በጣም የምወደውና በጣም የምመካበትም እውነትም የኢትዮጵያን ድምፅ ነው። ጋዜጠኝነትን ከአንድ ተቋም በላይ በደንብ አድርጎ የሚቀርጽ በጣም የምጠቅሰው በህይወቴ ውስጥ ያ አሃዱ 94.3 ሬዲዮ ጣቢያ ነው። በጣም ጎበዝ ጋዜጠኞችም ያሉበት የሙያ ስነ ምግባርም የሚከበርበት አንተንም ደግሞ ወደዚህ ይበልጥ ያመጣ ከዚህ ከአሁኑ ትውልድ አድማጭ ጋር በደንብ ያስተዋወቀ። አሁን ታክሲ ኤሪያ ስትንቀሳቀስ፣ ቡቲኮች አካባቢ ስትሄድ የሚከፈቱ ሬዲዮዎች ወይም ስፒከሮች በብዛት ስፖርት፣ ቀጥሎ ደግሞ እንደዚህ አይነት ለየት ያሉ የውጭ ዜና አቅራቢዎችን የሚያሰሙ ናቸው እኛን ጨምሮና እንዲህ አይነት ሬዲዮ ጣቢያዎች ገበታ ቤት ናቸው። ምን ጊዜም የምሳ ሰዓትም ሲደርስ ገብተህ እጅን ታጥበህ በንጽህና በቃ ለመብላት የምግብ ፍላጎት የሚከፈትበት፣ እራትም ላይ እንደሱ፣ ቁርስም ላይ እንደሱ ስርዓት እና ሌሊት እገባለሁ። በጣም ደስ ነው የሚለኝ። ሌሊት ስገባ ደስ ይለኛል። አለበለዚያ ከነጋ በኋላ እኔ እንጃ ጋዜጠኝነት ያብሮ የሚተን ይመስለኛል። ማንበብም መስራትም የምችል አይመስለኝም። እና አሁንም ባለሁበት ጣቢያ ለ12 ጉዳይ 25 ጉዳይ ሩብ ጉዳይ ድረስ ገባለሁ። ያ ጊዜ ሌሊት አይደለም ለኔ፣ እንደው መንገድ ላይ ብዙ ነገር ስለሚኖር እንጂ በዛ ሰዓት ገብቼ 10 ሰዓት ሄጄ እኔ በተፈጥሮዬ እንቅልፍ አላቅም፣ ችግር አለብኝ። እሄዳለሁ። የግል ተሽከርካሪ የለኝም እና በእግሬ እሄዳለሁ ብዙውን ነገር። ዛሬ ነዳጅ የለም እና ብዙም እንደምታየው የኤሌክትሪክ ተሽከርካሪዎች ብዙ አይደሉም፣ ወይ ደግሞ በነዳጅ የሚሰሩት ተሽከርካሪዎቻችንም ቢሆን ያው ከህዝቡ አንጻር ስታስበው እንደ ልብ የምታገኛቸው ነዳጅ ኖሮም በቂ አይደሉም እና አንተ ጋር ለመምጣት እኔ 5 ሰዓት ነው የወጣሁት ከቤት ለዚህ ኢንተርቪው። ምክንያቱም አንተ ጋዜጠኛ ነህ፣ አስበዋል ሰዓት እኔ ያልከኝን ሰዓት ባልፈው አርፍደህብኝ የምሆነውን ነገር ምናምን በሰዓት አንዴ ለኢንተርቪው ከኢንጂነር ታደለ ብጡልን ቀጠርኳቸውና እቤት ና አሉኝ። እሺ እቤት ጠዋት ነው እና ቅዳሜ ቀን ጠዋት 2 ሰዓት እንድደርስ አሉኝ። እሺ ኢንጂነር ታደለ ብጡል። እሺ 2 ሰዓት በኋላ 1 ሰዓት ከሩብ እኔ ደርሻለሁ። ከ4 ኪሎ እና ፒያሳ መሃል ቤታቸው ፎቅ ላይ ነበር። ደወሉ። ሲደውሉ ጤና ይስጥልኝ ኢንጂነር፣ እግዚአብሔር ይባርክ፣ ጤና ይስጥልኝ አልከኝ። አዎ በኢንጂነር ታደለ ብጡልን ለማናገር በጣም ጥንቅቅ ያልክ እግዚአብሔርም ጸጋ የሰጠህ መሆን አለበት እና ተነስተሃል ወይ? አረ ከደረሰው ቆይቻለሁ። ምን ከደረሰው ቆይቻለሁ? አልደረስክም? ደርሻለሁ። እሺ ና ግባ። እሺ ወጣሁ። በህይወቴ አሉ በዚህ ህይወቴ ከመጀመሪያው እስከ መጨረሻው ለመጀመሪያ ጊዜ እንዲህ አይነት ጋዜጠኛ አገኘሁ። ከቀጠርኩት ሰዓት በፊት ቀድሞ ደርሶ ያገኘሁት ጋዜጠኛ አንተ ነህ። እንደዚህ ብለው ስመውኛል። አንተ ጋር አንተ ትዕግስቱን ብለህ አክብረህ በሰጠህ ሰዓቱ አናቱ ላይ ደረስሁ እልሃለሁ። አይ ለኔ እሱ አይዋጥልኝም። በነገራችን ላይ
እየመጣው ደውለህልኝ በአሁኑ ሰዓት ደርሻለሁ ነው ያልከኝ። ይሄ ራሱ ቋንቋው ቃሉ የዜና ቃል ነው። በዚህ በአሁኑ ሰዓት ደርሻለሁ ሶዶ ስትለኝ ሰዓቱን ሳየው ገና ነው። ሰዓት ገና 40 ነው 50 ደቂቃ ቀድመኝ ነው የመጣው። ኢቭን እኔን ማለት ነው። እና አንተ ባትናገርም እንኳን ለታናናሾቻችን መመስከር አለብን። ይህን ማሳየት አለብን። እና የምትቀጥረው ለቃለ ምልልስ ወይም ደግሞ ለየትኛውም ሰው ለየትኛውም ኢትዮጵያዊ የምትሰጠው ሰዓት ወይም የሚሰጠው ሰዓት ቀድመህ እንድትገኝ ያስፈልጋል። እንደው ነገሩ ይሰፋል እንጂ የኛ ባለስልጣናት ስብሰባ ወይም ለዘገባ በፊት የሀገር ውስጥ ዜናዎች ሲሰራ ለዘገባ ሲል 4 ሰዓት ስብሰባ ይጀመራል ከተባለ አይ በቃ አሁን ሻይና ኩኪስ ተብሎ ምሳ ይበላል፣ ስብሰባው ይቀጥላል። የትኛው ትውልድ ነው ሰዓት የሚያሻሽልልኝ? ለኔ እኔ ሰዓት ለኔ ገንዘቤ ነው። ሰዓት ስርዓት፣ ይሄ ለኔ ገንዘቤ ነው። ሰዓት ማንንም ኢትዮጵያዊ እንደማከብረው ሁሉ ሰዓትንም አከብራለሁ። ይሄ ነው። ይሄ አደባባይ ላይ የምናገረው ነገር። ለጋዜጠኝነት ደግሞ ኮምፕሮማይዝ የሚደረግ ነገር አይደለም። አስበው እኔ ሌሊት እስከ 6 ሰዓት ድረስ ሬዲዮ ላይ ሰርቼ ጠዋት ለ12:20 ጉዳይ ቢሮ ገባ ነበር። ሬዲዮ ላይ ገብቼ ጽፋለሁ። ያን አልተኛውም። እኔ ማታ በፍጹም አልወደውም ለጭንቅላቴ። ምክንያቱም እኔ ጋዜጠኛ ነኝ። እኔን የሚፈልግ 5 ወይ 6 ሰው ሊኖር ይችላል ከኔ ፕሮግራም የሚጠብቅ። ባይሆንም እንኳን ለጋዜጠኝነት ሙያ መሰጠት አለብህ። ስትፈልግ የምትሰራው መሆን የለበትም። ወይም ስራ ስላጣህ ብቻ ወደ ጋዜጠኝነት መሄድ የለብህም። መምህር ነበርኩ፣ ጋዜጠኛ ሆንኩ። ጋዜጠኛ ከመሆኔ በፊት መምህር ነበርኩ። እንደዚህ የምትለው ጋዜጠኝነት አይደለም። ጥሩ መምህራንም መምህርነት ቦታ ያልነበረም ጋዜጠኝነት ላይ ስመጣ ነፍሴ ተገዛች የሚሉን መምህራን እናያለን። ወቅኳት በደንብ ተገዛሁባት ለጋዜጠኝነት የሚሉን እናያለን። ብቻ ጥንቃቄን የሚፈልግ ክብርን የሚፈልግ ምክንያቱም ከመላው ሕዝብ ጋር ከመላው ዓለም ጋር የምትገናኝበት ሙያ ነው ጋዜጠኝነት። እኔ እናንተ ብቻ አይደለንም። እዚህ ጋር ስናወራ እኔ እናንተ ብቻ ልንሆን እንችላለን፣ የካሜራ ሙያተኞች። እንደፈለግኩ ላወራ የምችልበት ነገር ግን አይደለም። ጥንቃቄ ይፈልጋል። ሕዝብ ያይሃል፣ ሕዝብ ይሰማሃል። በአነጋገር ከአነጋገር ይፈረዳል፣ ከአያያዝ ይቀደዳል ይላሉ ኢትዮጵያውያኑ። ስለዚህ አነጋገራችን የእውነት የምንኖረውን የምናደርገውን ቢሆን እሱ በረከት ነው፣ ጸጋ ነው። ቅድም ከተቃቀስክልኝ ድንቅ ጉምቱ አሁንም ድረስ በኢትዮጵያ የጥበብና የጋዜጠኝነት ኢንዱስትሪ ውስጥ ያሉ በህይወትም የሌሉ ሰዎች ጋር አብረህ ሰርተሃል። እኔ ብዙ ጊዜ ስል ቴሌቪዥን ላይ ስለሰራው የኢትዮጵያ ቴሌቪዥን እላለሁ መሰለኝ፣ ግን የኢትዮጵያ ሬዲዮ እንበልና የኢትዮጵያ ሬዲዮ ላይ ሰርተሃል ትጌ። ኢትዮጵያ ሬዲዮ ላይ የነበረህን ጊዜ በገጠመኝም ቢሆን እንደው አንዳንዴ የእናንተ ዘመን ደግሞ ኢትዮጵያ ቴሌቪዥን ላይ ያንዱን ላውራለህ። ኢትዮጵያ ቴሌቪዥን ላይ ኃይለ ራጉኤል ታደሰ ታውቀዋለህ? በደንብ እንዴ። ኃይሌ በጣም እቀርበዋለሁ። የምቀርበው በልጅነት መንፈስ ነው። እሺ። ኃይሌ ቸኮሌት ያመጣል፣ ስክሪፕቶ። እኔ ስክሪፕቶ አልጠግብም። ዛሬም ባለሁበት ጣቢያ አሃዱም እያለሁ ትልቁ አለቃዬ ሳይቀር አንተ አይደለም ስክሪፕቶ የማትጠግበው ብሎ ስክሪፕቶ ይሰጠኝ። ከጥቤም ቢሮ ገብቼ ስክሪፕቶ ይዤ እወጣለሁ። ብዙ ጠመንጃ ነው ስክሪፕቶ ማለት። ያለ ስክሪፕቶና ወረቀት በምንም ተአምር። እኔ ቀለቤ ወረቀትና ስክሪፕቶ ነው የምላቸው። እንደምታየው በወረቀት ነው የምጽፈው እና እሱ ነው። ታዲያ አንዴ የኢትዮጵያ ሰራዊት ሶማሊያ ሲገባ በጊዜው የነበሩት ክቡር ጠቅላይ ሚኒስትር መለስ ዜናዊ የኢትዮጵያ ጦር ሶማሊያ ውስጥ እንዲገባ ትእዛዝ ሰጥተው፣ እሺ፣ እዚያ ጦርነቱ የጦርነቱን ዜና የያዘው ካሴት ይመጣል። ያ ታውቃለህ፣ በሚኒ ዲቪ እና በቪኤችኤስ ዳብ አድርገህ ብዙ ነገር ነው ታውቀዋለህ። ኢትዮጵያ ቴሌቪዥንንም አሁንም ያለበት ጣቢያ ታውቀዋለህ። ምናልባት አሁን በጣም ዘመኑ ተራቆ ምንድነው በሜሞሪ ሆኖ ከሆነ እሱ ላይ እሱ አሁን የመጣው። ያኔ ግን ያን ካሴት ማን ይዞት ይመጣል? አምባሳደር ማህሙድ ድሪር ይዘውት መጣ። ቦሌ ሄደ ቶሎ ካሴቱ እንድታመጣ ተቀበለ ነው የምትመጣው። አዎ
እና ቶሎ ብለህ ዜናውን እንትን እንዲል እሺ ተነስቼልህ መኪና ከቢሮ ነው እሱን ሄድሁ ዜናውን ይዤ መጣሁ። በዚህ አጋጣሚ አምባሳደር ማህሙድ ዲሪር የድሬዳዋ ልጅ ናቸው። በጣም እንዋደዳለን። ያው አሁንም ቢሆን እንደ ልጅነት ነው እንጂ እንደ ሌላ አይደለም። ድሮም ልጅነት ላይ የተመሰረተ ትውውቃላችሁ። እንደዚህ በጣም ወዳቸዋለሁ። ያው ያውቃሉ። እንደዚህ ነው የሚሉኝ። በኋላ ካሴቱን ይዤ መጣሁልና ብቻ ዜናውን ተሰራና ሰበር ዜና ነው ለኃይለ ራጉኤል እንዲያቀርብ ለመስጠት ሊፍት ውስጥ ገባሁልህ ልትሰጠው። አዎ ሊፍት ውስጥ ስገባ ሊፍቱ ዝግት 4 ሰዓት ነው። 4 ሰዓት ሆኖ ሰራተኛ በሙሉ ወጥቷል። 4:30 ሊፍቱ ተዘጋ። እንትን አለ በቃ አልከፈተ ገጥሞ ቀረ። አዎ ገምዳ አለ 7 ዙር 12ኛ ፎቅ እየደረሰ ሊፍቱ ተመለሰ እና አስበው እንግዲህ ዜና ሰዓት ነበረ። የዜና ሰዓት አልደረሰም። በጣም ትንሽ ሰዓት ነች። ትንሽ ደቂቃዎች ሰዓት አይደለም። አዎ ምን በቃ ከ1 ደቂቃ ምናልባት 58 57 ሰከንዶች ጭራሽ በኋላ ከፈተልኝ። በ7ኛ ዙር ወረድኩና 7 ጊዜ አመላለሰ። 7 ጊዜ አመላለሰኝና ሊፍት ብዙ ጊዜ እንዲህ አይነት ነገር ሊያጋጥም ይችላል። ግን ከዚያ ጊዜ ጀምሮ እኔ በሊፍት አልሄድም። ተው እንጂ በሊፍት አልሄድም። በቃ ምንም ቢሆን በምሬቱ ነው ተናደህ ነው? አዎ በቃ አላምናቸውም። ሊፍቶቹን በፍጹም አላምንም። አሁን በሊፍት አልሄድም። አሁን ላይ አሁን ብትጠይቅ ይነግሩሃል። 10 20 ህንጻ ቢሆን 30 ቢሆን ወደ ላይ በእግሬ ነው የምሄደው። እንደሱ ነው የምሄደው። እና እንግዲህ ያው የቱሪዝም ፕሮግራም በመስራት ብዙ ሀገሬንም ከሀገሬም ወጣ ብዬ ብዙዎቹን የእግር መንገድ መስዋዕትነት የሚጠይቁ ቦታዎችን በእግሬ ሄጃለሁ። እና በእግር መንገድ በጣም ችግር የለብኝም። በእግሬ ሄዳለሁ። ይችን ፎቅ ወደ ላይ በቃ ዳገን አሁን ተራራ እየወጣሁ ነው ብዬ አስባለሁ ለራሴ። ቅድም እየመጣን ራሱ 5 ደረጃ ወጥተን የመጣው አንታጫውተኝ እንደዛ አንዱ ላይ እያለን ሳናውቅ ደርሰን ነበርና አዎ በምንም ተአምር አንዱ የብርታት መገለጫም ነው። ሊፍት ባይኖር በእግር የሀገራችን ብዙዎቹ መንገዶች እግርን የሚጠይቁ ናቸው። መኪናም የማይገባባቸው። የአድዋን ድል በዓል በማስመልከት ወጣቶች ነበሩ ከዚህ ከአዲስ አበባ ጀምሮ አድዋ ድረስ በእግራቸው የሚሄዱ በእግራቸው ተጉዘው የሚሄዱ ነበሩ። እነዚህ ሰዎች እነዚህ ልጆች ኢትዮጵያዊነት አሁንም በእናንተ ውስጥ ይስረጽ ይስፈንባችሁ፣ እናንተም ደግሞ ኢትዮጵያዊነትን ልበሱ። ይሄንን ነው የምላቸው እንጂ አይ ጎበዝ ነህ በእግር መሄድ እንደዚህ። ስንቶቻችንን በመኪና ሄደን ያደግነው? በእግር እንሄዳለን። ካሜራና ትራይፖድ ተሸክመን ብዙ እንሄዳለን። እና ጋዜጠኝነቱ ሲሳል ራሱ እኮ እንደዛ እንትን ኤርታሌ እንሄዳለን። አሁን እሳተ ገሞራ ያለበት ቦታ ስንሄድ እግር የመኪኖቹ የሚቆሙበት አስኮሚ ባህር የምትባል አንድ ቦታ አለች። ከዚያ ጀምረ ቢያንስ እንደው አነሰ ከተባለ 3 ሰዓት ትሄዳለህ በእግር። አሸዋ ነው እንዲህ ስትረግጠው እንዲህ የሚመልስህ ነው። መከራህን አይተህ ነው የምትወጣው። ትልቁን ካሜራ ከትራይፖድ ጋር ተሸክመን እንሄዳለን። በቃ ጋዜጠኝነት ይሄ ነው። የኛ ጦር ኃይሎች ወይም ወታደሮች በጣም ትልልቅ ተወንጫፊዎችን በትከሻቸው አድርገው መኪና በማይገባበት ቦታ እግራቸው ሄደው እሾህና ቆንጥሩን ዋጋ መክፈልን እንደ ቀላል ነገር አድርገው ኮሚሰጠን ሙያ። ከዚያም ውጪ በጣም መርዘኛ እባቦችና ተናዳፊዎች ብዙ ገጥሞናል። እኔ አሁን የቱሪዝም ፕሮግራም ስንሰራ እባብ፣ ዘንዶ በጣም ብዙ ጊዜ አጋጥሞናል። እና ያ ሁሉ ነገር ትምህርት ነው ለሙያ ቢከፈልም ለሙያ የሚከፈል መስዋዕትነት ለነፍስ አለመሳሳትን የሚያስተምር ነው እንጂ ጋዜጠኝነት በዚህ ሰዓት ወጥቼ በዚህ ሰዓት ገባለሁ፣ በዚህ ሰዓት ገብቼ በዚህ ሰዓት ወጣለሁ፣ ሰለቸኝ ደከመኝ ብለህ የምትወረውረው ነገር አይደለም። ሌላው ቀርቶ እኮ በምድራዊ ህይወት ላይ አንዱ መጥቶ ሲበልጥህ ያለው ይሄ ላይፍ ላይ ያለው ሌክዠሪ ነገር እንዴት እንደማያቋምጠን አሁን በጋዜጠኝነት ውስጥ ሀብት ያፈሩ የካበቱ ድልቅቅ ያለ ህይወት የሚኖሩ ባይጠፉም አብዛኛው ጋዜጠኛ ግን ክላስ ያለው ኑሮ አይደለም። ወረድ ያለ ኑሮ ነው የሚኖረው። አንድም ከዚህ ይመስልሃል ስታስበው?
ከዚህ አንጻር ይሄ ከሙያ መሰጠት ጋር ከሆነ እግዚአብሔር ይመስገን፣ እግዚአብሔር ይባርካቸው፣ አሁንም ያገልግሉ ላለሁ። ግን ምን አይነት ፍራቻ አለኝ? ቅድም እንዳልኩ የለም ሶዶ አንተ አለቃ ብትሆን ነገ ስራ አስኪያጅ ሆነ ብትመጣ አንተ አይደለም የምታዘኝ፣ ስራው ነው ሙያው ነው። አንተ እንድታየኝ ሰዓት አክብሬ የምገባበት ወይ ደግሞ ፊርማ ሲፈረምም በጣም ያሳፍረኛል። የሰዓት ፊርማ ተብሎ ለጋዜጠኛ በተለይ ምን ማለት ነው? ስንት ነገር ተምረን ስንት ኃላፊነት በሙያ ስነ ምግባር ተሰጥቶን ነው የምንወጣው። ስለዚህ ሰዓቱን ቀድሞ መገኘት ነው የኛ ስራ። እንደው ሰዓትን ቀድሞ መገኘት፣ በሰዓት ደግሞ መስራት፣ በጊዜ ትርፍም ማገልገል። ማገልገል እሱ ነው ሙያችንን ነው የምናዳብረው። ከዚያ ሲመጣ ነው ህዝብን የምናገለግለው እና ያ ትንሽ እኛ ብዙ ነገር ሰዓት ላይ እናገኛለን፣ ብዙ ነገር ሰዓት ውስጥ እናጣለን። ስሜቴን ይነካኛል ጋዜጠኝነት። ይሄ ከሆነ አንዳንዴ ባይፈለግስ ባይመጣስ ወደ ጋዜጠኝነቱ ላለሁ ስለተማርከው ብቻ እኔ አንስተህ የህግ ጠበቃ ወይም ደግሞ ሐኪም ነህ ብለህ ብታስቀምጠኝ ብታስተምረኝም ውስጤ የለም። ሐኪም መሆን አልችልም። ልመረቅ እችላለሁ ሕክምናውን ተምሬ ወይም በህግ ዘርፍ ጥሩ ሆኜ ልመረቅ እችላለሁ። ግን ነፍሴ እዛ ውስጥ አለች ወይ? እሱ ሌላ ጉዳይ ነው እና ጋዜጠኝነት የገንዘብ ማግኛ ተደርጎ ባይሳል ደስ ይለኛል። አሁን ዘመኑ ትንሽ ያው ተንሸራቶ ሙያው ለገንዘብ ሆኖ ሁሉም ጋዜጠኛ ነኝ የሚል ካባ የሚደርብበት ጊዜ ነው። ጋዜጠኛ ነኝ መስሎ የመገኘት በተግባር ግን አይደለም። በተለይ እንዳው ህዝባችን ላይ ነው ያለነው። ኢትዮጵያን የመሰለ ወግና ባህል እውነታ የሚነገርባት እንዳው የቀደመው ዘመን ጊዜ አይታዘበንና ትልቁም ትንሹም ባይዋሽ ኃላፊነት አለብን። በውሸት የምናገኘው ነገር ጥንቅር ይበል በአፍንጫችን ይውጣ። ግን በቃ ጋዜጠኝነት እውነታ ልንናገር መርህ ነው። መርህ ነው። እውነት ተአማኒነት ነው የኛ። ይሄ ነው ምንጮቻችን እነዚህ ናቸው። ገንዘብማ ቤትም እኮ በእንዴትም ይገኛል። ገንዘብ ተሸክመን ታገኛለህ እንዳልከው ገንዘብ በአቋራጭም በዛም ተብሎ ገንዘብ ሊገኝና ሊመጣ ይችላል። ግን በጣም የሚዘገንነኝና የሚያስፈራኝ ጋዜጠኛ ነው መሰለኝ ያን ጋዜጠኛ እንደዚህ በለው እስከዚህ ድረስ ማዋረድ። ሙያውን እዛ ላይ ስንጥለው እንዴት ከነ ጳውሎስ ኞኞ ጀምሮ እነ ዜናነህ መኮንን እና ዳሪዮስ ሞዲ እና አለምነህ ዋሴ ቅድም እንዳልኩ ከጅብ ጋር እየታገለ እነ ታምራት አሉ። አሁንም በጣም ብዙ የምወዳቸውና በጣም ተምሳሌቶቼ እድሜ ይስጣቸው ብዬ የህሊና ጸሎት የማደርግላቸው በጣም ብዙ ልጆች አሉ። በጣም ቅርቤ እንኳን ለማናገር የሚያሳሱ ልጆች አሉ። በኋላ እናንተ መጣችኋል። እናንተም በጣም ግሩም ልጆች ናቸው። ለሙያችሁ ብዙውን ነገር ጊዜም ገንዘብም ሳይቀር ሰውታችሁ የምትሄዱ ልጆች ናቸው። ይሄ እኮ ጊዜና ገንዘብህን ነው የምትሰዋበት። ይሄን ጥቅም አገኛለሁ ብለህ አይደለም የምትሰራው። ማንም ሁን ምንም በል ጊዜና ገንዘብህን እውቀትህንም ጉልበትህንም የምታባክንበት ጊዜ ነው። አየህ ለሙያው ነው። ሙያ ባይኖርህ ኖሮ በትርፍ ጊዜ ስፌት እየሰፋ ወይም ደግሞ እዚህ ጋር ሱቅ ከፍቼ እሱን ማድረግ ትችላለህ። ሌላም ስራ መስራት ይቻላል። አሁን ይሄ ትላንቱ ለማነጻጸሪያ ላያግዝ ይችላል። ስለዚህ በተለይ እናት ሙያቸው የሆነ ሰዎች ጋዜጠኝነቱ እናት ሙያቸው የሆኑ ሰዎች አክብረው ቢከበሩበት መልካም ይሆናል። የትላንትናና የዛሬው ዘመን ከዚህ አንጻር ነበር እንድታየው የፈለኩት። እንደውም ብዙ ሰዎች ይመጡና ትልልቅ ሰዎች እንደዚህ በአባባል ትልልቅ ሰዎች ዶክተሮች፣ በጣም ባለስልጣናት ሳይቀሩ መጥተው ምን አይነት መኪና ነው የምትይዘው ይሉኛል። ምን አይነት መኪና ነው የምትይዘው? እኔ መኪና የለኝም። ምን አይነት መኪና ነው የምትይዘው? ምን አይነት ቤት ውስጥ ነው የምትኖረው? በዚህ ተወራርደው እኮ ይሄን ያህል ሺህ ብር አስይዘን ተበላላን የሚሉኝ ብዙዎች ናቸው። ከየትም ደውለው ባንተ ላይ
እንዳው የጥንትም ጋዜጠኛ ነው ብለው ስለሚያስቡ ነው ወይስ ሌላ ስም ሲሄድ ስም ሲገን? አዎ ስምማ ግልጽ ነው፣ በእኛ እናየዋለን። ገናና አሁን አንተን ሲያይህ ሰው በቃ ስክሪን ላይ እንዴት ነው የምታየው? ሰው ሲያይ ይደነግጣል። አብረን ብዙ ቦታ እኔ እናንተ ይሄድንባቸው የገጠመን ብዙ ነገር አለ እና እንደሱን ስታየው ያም እንኳን ስሜታችንን አይነካውም አይደለም። እኔም አንተም ስሜታችን አልተነካ። ምን እዚህ ሙያ ላይ ይሄን ካላገኘው አላልክም። እንሰራለን። ምን ጊዜም ቢሆን ሙያውን እንፈልገዋለን። ለሙያው የተሰጠንን እና ያው ከዚህም ላለመንካት ከዚህም ጋር ላለመንካት ግን ጋዜጠኝነት በገንዘብም በጥቅምም የሚለወጥ ሙያ አይደለም። በደከመኝ ወይ ሰለቸኝም የሚታጀብ አይደለም። ጋዜጠኝነት መስራት፣ ምን ጊዜም ማንበብ፣ ቀድሞ መገኘት። ዛሬ እኮ ሌላው ሕዝብ ከኛ የተሻለ ያውቀዋል። የውጩንም የሀገር ውስጥንም ዘገባ ከኛ ቀድሞ ያውቃል። የድል ጉዳይ ነው እንጂ ቅድም ብለዋል። የድል ጉዳይ እዚህ ማይክ ላይ መቀመጡ ወይም ደግሞ ስክሪን ላይ ወይም ደግሞ ሬዲዮ ላይ መቀመጡ የድል ጉዳይ ካልሆነ በስተቀር በድምጽ ይሁን በችሎታ በብቃት ይሁን ከኛ በእጅጉ የሚበልጡ ሰዎች አሉ። እንዴ እኛንም ያስተማሩን እኮ እነዛ አስተማሪዎች አሉ። ስለዚህ የሙያ አማራጫቸው ሆኖ ወደ ዶክተር ይሄዳሉ፣ ወደ ተለያየ ሙያ። ስለዚህ ብዙዎቹ ወይኔ ቢሆን እንዲህ አይለውም ነበር፣ እንዴት አይነት ቀሽም ነው እንደዛ የምትባለው ራስህ ነህ። አይሆንም። ጋዜጠኝነት ምንጊዜም ጥንቃቄ ምንጊዜም ጥረት የሚጠይቅ ነው። የሚደፈር ሙያ አይደለም። ማንም ከተሰጠ መስግነ ያዝ፣ በደንብ ሜንቴን አድርገህ ቀጥል። ድልም ካላገኘ በሩቁ ነው ባይዘው በጣም አልፈልግም ብለው የሚያከብሩት ሰዎች አሉ፣ መምህራንን ጨምሮ። ይሄ ነው በፍጹም ብርቱ ኢትዮጵያዊነት ነው ጋዜጠኝነት። አንዱ ተነስቶ እኮ አንዱ ባለስልጣን ተነስቶ ሲያስጠነቅቅህና አስረሃለሁ ሲል የሚዝትብህና ደብዳቤ ሳይቀር የሚጽፍብህ እዚህ ላይ ነው። አንዳንዱም እያሳደደ በድንጋይ የሚያሯሩጥህ አለ። ብዙ ነገር ነው የሚገጥመው ጋዜጠኛ ስትሆን። ይሄ ለምን ገጠመኝ ብዬ አልልም። ብዙ ነገሮች በህይወቴ ውስጥ ገጥመውኛል፣ ተከስተዋል። ግን ያለምን ገጠመኝ ብዬ አንድም ቀን አላማረርም። ምንም ያማለፈና ደግሞ ቀጣውን ጊዜ ያው እየኖርኩ ነው፣ እያየሁ ነው። ልክ ነው። ያው አሁን እኛ ስለ ሙያ እሴት፣ ስለ ሙያ ሞራል መውረድ እያወጋን ሊመስል ይችላል። ጊዜው ግን የሙያ ብቻ አይደለም፣ የትውልድም ሞራል እየተሸረሸረ ያለበት እንዳልከው ጋዜጠኛ ሳይሆን ጋዜጠኝነት ውስጥ አንድ እድል ሲያገኝ የጋዜጠኝነትን ድንበሮች በሙሉ የሚጥስ ውጭ ሆኖ ደግሞ ጋዜጠኝነትን በከነ ክብሯ የሚያከብር ያለበት ቅልቅል ያለ ቢሆንም ጥሩን ነገር ይዘን እንሄድ ነው። ኢትዮጵያዊነት ሲነሳ የመጨረሻ ጥያቄም ቢሆን ደስ የሚለኝ በጣም አበክረ የምታነሳው ነገር አለ። እሴት፣ ባህል፣ ሞራል እንዲደፈር አትፈልግም። ስለ ውሃ ቅድም እያነሳን ነበር። እንግዲህ ትዕግስቱ ከሚያደርጋቸው ነገሮች መካከል ሁለተኛው ብዬኔ ለተመልካቾች ብናገር የታሸገ ውሃን አለመጠጣት ነው። አልጠጣም አለኝ። ውሃ ይኸው አቅርቤ እቀዳለሁ ስል ከፍቼ እቀዳለሁ ስል አልጠጣም ብለኸኛል ትጌውና ከኢትዮጵያዊነት ጋር አገናኘኸው በኋላ ላይ። እኔ ፕላስቲክ ስለሆነ ምናምን መስሎኝ ነበር። ታስታውስ እንደሆን ከ5 ዓመት በፊት ቡታጅራ አብረን ሄደን ነበር። ስንመለስ ኢትዮጵያን ከሚጎዷት ነገሮች መካከል አንዱ ፕላስቲክ እንደሆነ እንደማስብ ታውቃለህ ሶዶ ብለህ ነበር። ፕላስቲክ ይኸው ዛሬ እርሻ ውስጥ አይተኸው ገጠር ውስጥ ሶዶ ይኸውልህ፣ ይሄ ፕላስቲክ ይሄ አሁን በተለምዶ ፌስታል ነው የምንለው ብዙዎቻችንና ፕላስቲክ ነው። ስስ የምትባለዋ ፕላስቲክ 500 ዘመን አትበሰብስም። በዚያ ላይ አፈርና ውሃው ወደ አፈሩ እንዳይሰርግ ይከለክላል። ከዚያ ውጪ በምድር ገጽ ላይ ሲያርፍ ከብቶች፣ እንስሳት ይበሉታል። ወዲያው ነው ምን ማለት እንደሆነ ድርቅ ነው የሚያደርጋቸው። አርሶ አደሮቻችን፣ አርብቶ አደሮቻችን ጋር ማን ወሰደው? ማን አሳያቸው? ምን ነው መልካሙን ነገር ከከተማ ይዘንላቸው በሄድን ኖሮ ያ በጣም ያመኛል። ወስደን እንጥላለን፣ እናሳያቸዋለን። እነሱ መጠቀማቸውን ነው እንጂ የሚያውቁት ጉዳቱን ብዙ ዘልቋቸዋል። እርሻ ማሳቸው ውስጥ እንኳን የሚጣለው ቀላል አይደለም። ስለዚህ ይሄ አሁን ኮዳውን ያኔ ስናየው ይሄም ተጥሏል፣ ያም ፌስታሉ በጣም ብዙ ነበር። በሙሉ ከመንገዳችን በሙሉ እያወራን ነው። እናንተ የመጣ ነው ከመኪናው ሰው እናንተ እናወራ ነበር። አንድ የጋዜጠኝነት ሙያችን ያንን
እንድናይ አድርጎናል። በዛ እግዚአብሔርን አመሰግናለሁ። አንተንም በዛ አጋጣሚ አመሰግናለሁ። እኔም አመሰግናለሁ። አይተህ አሳይተሃል። በኋላ ላይ አይተህ በተቋምህ አሳይተሃል። በአካባቢ ባሉ ሰዎች መስክርሃል፣ ተናግረሃል እና ይሄንን አልጠጣም የምልበት ዋናው ምክንያት እኔ ኢትዮጵያ አሁን አንድ ቀን ስሰማ የውሃ ታንከር ባትባል ይሻላል የሚል አንድ ሰው ሲናገሩ ሰማኋቸው። የትኛው ጣቢያ ላይ እንደሆነ አላቅም። ግን እኛ ስንማር ኢትዮጵያ የውሃ ማማ ናት የሚባል ነገር ተምረናል። ወንዞቻችንን ብዙዎቻችን ላናቃቸው እንችላለን። ብዙ ወንዞች አሉን። በጣም ምናልባትም ከ10 በላይ ወንዞች ከሀገር አቋርጠው ይወጣሉ። ታሪክ የሚያውቃቸው እኛ ከሰምን እዚህ እናነሳለን። ዴሳን፣ ዳቡስ፣ አባይ፣ አዋሽ፣ ዋቢ ሸበሌ በጣም ብዙ ወንዞች አሉን። ጎጀብ በጣም የሚያስፈሩ ወንዞች ናቸው። ስታያቸው እንዲቆመ በሙሉ ወንዞቻችንን አይቻለሁ። እኔ በሙሉ ቆሜ በደንብ አይቻለሁ ሁሉ ነው ኢትዮጵያ ውስጥ ያሉት ወንዞች እና የእነዚህ ሁሉ ወንዞች ልጅ ነኝ እኔ። ኢትዮጵያዊው ትዕግስቱ በቀለ በቃ የተከዜ ልጅ ነኝ። የአባይ የዳቡስ የዴሳ ልጅ፣ በዚህ የከሰም ልጅ ነኝ። ይሄን ሁሉ ወንዝ ያላት ወንዝ ያፈራሽ ይላል ነው አይደበበ። የዚህ ሁሉ ወንዞች ባለቤት ሀገር እናቴ ኢትዮጵያ ይሄ ሁሉ ሀብት አላት። ስማ እኔ ሀገር ኢትዮጵያ ውስጥ የትም አቅጣጫ ብትሄድ ውሃ ጠማኝ ብለህ ብትሄድ የሀገሬ ሰው ኢትዮጵያዊ ወተት ነበር የሚሰጥ። ወተት ነው የሚሰጥ። ወተት እንኳን ወተት ምንም የለም ቤቴ ውስጥ እያሉ ነው እናቶቻችን ወተት ትኩሱን እርጎውን አማርጦ ነው ገልብጦ የሚሰጥ እና ከፕላስቲክ ብክለቱ ባሻገር የአንዲችን የምታክል ውሃ እንዴት አንድ ለኔ አያጠግበኝም። ሁለት እኔ ስሜቴን መግለጽ በሚያቅተኝ ደረጃ አልጠጣውም። ይሄ እኔ ነው አልጠጣውም። መድኃኒት መዋጫ ጠፋ ቢባል አልጠጣውም። ምንም የአባይን ወንዝ ድፍርሱን እጠጣለሁ። የአዋሽን ወንዝ ድፍርሱን እጠጣለሁ። የትም ቦታ ሄጄ ወንዞቻችንን በሚሻገርበት አጋጣሚ ጠጥቼ ነው የምሄደው። የኢትዮጵያ ነጋዴዎች ዛሬ አይደለም የአባይን ወንዝ በአባይ ገመገም በእግራቸው የሚመጡ የሲራራ ንግድ የሚባል እነዛ ሰዎች ነጋሽ አዲስ አለማየሁ ነፍሳቸውን ይማር የጻፉት መጽሐፍ ፍቅር እስከ መቃብር በእግራቸው እኮ ሄደው ነው እዚህ የመጡት። እኒያ ከፍተኛው ዲፕሎማት የኋላ ዛሬ የምንጠቅሳቸው ጋሽ አዲስ አለማየሁ ስንቶቹ በኢትዮጵያ በአጠቃላይ ክፍል ስትሄድ በእግራቸው ሄደው ነው ወንዛቸውን ጠጥተው። ወንዞች በሌላ ስገልጠው እነዚህን ከጠጣንስ በኋላ አወጋገዱን መቼ በስርዓት አደረግነው? ስርዓት መቼ ያስያዝ ነው? ምን ጊዜም የአየር ንብረት ለውጡንና የፕላስቲክ ብክለትን ሳነሳ ዜና ላይ ዛሬም ቢሆን ባለሁበት ጣቢያ ደጋግሜ ያነሳዋል። ከኒውክሌር ጦር መሳሪያ በላይ ያልተናነሰ ነው። የባህር የውሃ አካላት ተበክለዋል። ሲንሳፈፍ ታየዋለህ። ምን ቦጣቸውና ነው አዞዎቹ፣ አሳ ነባሪዎቹና አሳዎቹ በምን እዳቸው ነው የሰው ልጅን መርዝ የሚጠጡት? አስበዋል? እኛ እንጥለዋለን፣ ጎርፍ እየነዳ ይወስደዋል፣ ይቀላቅለዋል። ወንዞቻችን አሁን እግዚአብሔር ይመስገን እዚህ ጋር ማመስገን አለብን። ወንዞቹ እየጸዱ እናያለን። ያ አሁንም ቢሆን ጥንቃቄ ያስፈልጋል። ፕላስቲክ አትጠቀሙ፣ የፕላስቲክ ውሃ አትጠጡ ለማለት አይደለም። እሱ የሰዎች ምርጫ ነው፣ የግለሰቦች። የፕላስቲክ ፋብሪካዎችን የውሃ ፋብሪካዎችንም ለመንካት አይደለም። ነገር ግን በአግባብ እንጠቀምበት። አጠቃቀማችንን ፈርና ሲይዘው መልክና ሲይዘው እሱን እናድርግ። ሌላ ትተህ እኔ በጣም እንደው የእምባሲ ቃ ነው የሚያንቀኝ። ፓርኮቻችን፣ የዱር እንስሳት ጥብቅ ስፍራዎቻችን በእንደዚህ አይነትና ብስኩት የተበላበት ፕላስቲክ ተጥሏል። የቀይ ቀበሮ በምን እዳው ነው እዛ ውስጥ የሚገባበት? ውሻ ላይ ይቻላል። እስከዛ አድርጎ ማሰብ የትም ብዙ ቦታ ሆን ብዬ ነው የማየው። ፓርኮቻችንን በተመሳሳይ የማላቃቸው ፓርኮች የሉኝም። እንዳው ቁሳዊ ነገሩንም ብናነሳ ብዙ የሚያማምር ነገር አለው። የሚያማምር ውስጡ ያለው ውሃም አንድ ኩባያ ውሃ አሁን እዚህ ውስጥ የታሸገ ውሃ ስንት ነው የምንገዛው? ከሞራል ከእሴት ከኢትዮጵያዊ ማንነት ጋር
ማሳሰር ይቻላል። እኔ ስሄድም ወንዞቼን ጠጥቼ ነው የምሄደው። በእጅ ለዛውም በእጅ ምን ያደግ ነው ወይ አጎንብሰን ወይ በፍጹም አልቂት የሚባል ነገር አለ። እሱ እንዳይነካህ ተጠንቅቀህ ጠጣ ነው የምትባለው። ከዚያ ውጪ ወራጅ ወንዝ ነው በቃ ትጠጣለህ። እንደሱ ነው ያደግነው፣ እንደዛ ነው ያደግነው። የምነግርህ ነገር ኤርታሌ ሲሄድ እዛ ሰዓት ላይ እሱን አልጠጣሁም እኔ። ችግር የለብኝም። ዛሬም ቢሆን በልቼ ምንም ሳልጠጣ እነሳለሁ። የዝናብ ውሃ ቢሆን ጠጣለሁ። የዝናብ ውሃ እንደዚህ አድርጌ እሱን መጠጣት ይሻለኛል። እና ይሄ እንግዲህ ሁሉም ሰው ይሄንን ይከተል አይደለም፣ ግን አጠቃቀማችንን እናሳምረው። ቀጣይ ትውልድ እየወለድን አይደለም? እየወለድን እኮ ነው። ስለዚህ ለዚህ ትውልድ ለነዚህ ልጆች ምን እናትርፋቸው? ምንድን ነው የምናስቀርላቸው? እኛ በልተን የጣልነውን አጥንት አፈሩ በጎርፍ ተሸርሽሮ ያገጠጠ ድንጋይ ለሚያርሱት ትውልዶቻችን ዘመናዊ እርሻ ለምናቅድላቸው እሱን ነው የምናወርሳቸው። ለእነዚህ ልጆች ትምህርት እያልን ዘመናዊ ትምህርት ዩኒቨርሲቲ እንደዚህ እያልን የምናሳያቸው የምንነግራቸው ባዶ ነው እንዴ? ክፍል ገብተው ብቻ ተቀምጠው ነው የሚወጡት? ነገር በልተው ይወጣሉ። ስለዚህ እኔ እናንተ፣ ሌላው የሙያ ባልደረባችን፣ ሌላው ኢትዮጵያዊ ኃላፊነት ሊለብስ ይገባል። ኃላፊነት ሊሰማው ይገባል። ግዴታ ነው እና በተቀመጥንበት በምንነጋገርበት ሁሉ ጋዜጠኞች፣ ሀገርና ሕዝብ ኃላፊነት አለብን። ልክ ነው። በሁሉም ውስጥ ነው የምናልፈው። ጋዜጠኛው እኮ በሁሉም ውስጥ ያልፍና ታሪክንም ይዞ ነው የሚመጣው። በዚያ ጊዜ እንዲህ ተበደልኩ፣ በዚያ ስርዓት እንዲህ ተወገርኩ፣ እንዲህ አላል እና ዓለምነህ ዋሴ በስንት ችግር ውስጥ መጥተዋል። ነበልሁ ተረፈ አልተውትም እኮ ጋዜጠኝነትን። ጋዜጠኛ ጡረታም ባይወጣ እኔ ለጡረታ ደርሻለሁ ብዬ አይደለም፣ ግን ጡረታ ባይወጣ ጋዜጠኛው ፍሬውን ምን ጊዜም እንደዘራ ፍሬ እንዳለ ከነብቃቱ ነው ምንሸኛውን ጡረታ ብለን በሚሰራበት እና ጆ ባይደን እኮ ፕሬዚደንት የሆኑበትን እድሜ በማምሻ እድሜያቸው ነው። ዛሬም ያሉትን ፕሬዚደንት ታያቸዋለህ። ምን አለበት የሚያፈሩበት ጊዜ፣ ፍሬ የያዙበት ጊዜ፣ ሀገር በሚመራበት በሚመክርበት። በእርግጥ ከሰው ሰው ይለያይ ይሆናል። ሰከን ብሎ የሚመክር አለ፣ ጭራሽ ይዞ ገደል የሚገባም አለ። ካረጁ አይበጁ ይባላል። የዛ አይነቱ ሰው ደግሞ እድሜው ገፍቶ ወደ ስህተት የሚያመዝን ከሆነ አይ ድሮም ካረጁ አይበጁ፣ ወጣት አጣችሁ ይባላል ሀገር። እና በጣም ይቅርታ ብዙ ትዕግስቱ በቀለን ፖድካስት እንግዳ አድርጎ አለማንሳት የማይቻል ነገር መጣብኝ ውስጤ። የውጭ ዜና ትዕግስቱ በቀለን ወደ አዲስ አበባ አድማጭ፣ ወደ ኢትዮጵያ አድማጭ ዘለቅ አድርገው እንደዚህ ያስገቡ ጉዳዮች መካከል አንዱ የውጭ ዜና ነው። ምናልባትም አንተ የመጣበቱ ጊዜ በእኔ አገላለጽ የራሻና ዩክሬን ጦርነት ጊዜ በደንብ ተጠቅመህበታል። የሰሜን ኮሪያና የአሜሪካው ውዝግብ ማለት ይሄ ወደ ዲጂታልም ሚዲያው ከመጣም በኋላ በእነዚህ ጉዳዮች በደንብ እየሰማንህ ነበረ። አሁን ደግሞ የኢራንና እስራኤል እንዲሁም አሜሪካ ጦርነት አሁን የምትታወቅባቸው የውጭ ዘገባ ትንታኔ ትኩረቶች ናቸው። ሁለት ጥያቄዎችን ላንሳለህ። አንደኛው ከውጭ ዘገባዎች መውጫ ላይ ብዙ ምንጮችን ትጠቅሳለህ ትጌው። አሁን እንኳን ቅድም ስናነሳ መግቢያ ያደረግናት ዕለታዊ ስቶሪ በብዙ ምንጮች የታጀበች ናት። ሪሊ ትጌ እነዚህን ምንጮች ላለመጥቀስ በሚያስገድድ ሳይጠቅሱ ለማለፍ በሚያስገድድ ሁኔታ ትጠቀማቸዋለህ። በጣም ብዙ ናቸው የሚሉ የውጭ ኮንሰርኖችም አሉና እነዛንም ኮንሰርኖች ምን ጥያቄ ነው ማቅረብ እንፈልገው። በጣም ብዙ ናቸው። እኔም የውጭ ዜና ስለምሰራ ምንድነው ሰዎች ያንብቡ፣ ገብተው ያንብቡ። እነዚህ ምንጮች እንዴ እውነት እነዚህን ሁሉ ምንጮች አንብቦ ነው እኔን ቀረብ ብሎ ማየት ይሻላል የሚል ሰው ይኖራል አለ። ብዙ ይጠይቁኛል፣ እነዚህን ሁሉ ምንጮች እዩዋቸው። ይሄን ከፎክስ ኒውስ አንዳንዴ እንደውም በጣም ይበዙና የፎክስ ኒውስ የማለዳው ሰበር ዘገባ ይሄን ይላል፣ እዛ ላይ ላለመጥቀስ እንዳይበዙ። ኢንዲፔንደንት እንዲህ ይላል፣ ዘጋርዲያን እንደዚህ ይላል። ሰዎች ምናልባት እነዚህን ብቻ ነው የሚያውቁት። ከአረቡ ዓለም ምንጮች እኮ አሉ እና አሻር ቃል አውሳት የአረብኛ ብዙ ቻናሎች አሉ። በጣም ብዙ ቻናሎች መሆናቸውን ራሱ ስማቸውን ማናቃቸው ምንጮች አንዳንዴ ምን ይሉ ነበር አንዳንድ ባልደረቦቼ፣ እባክህ ስማቸውን አትጥቀስ፣ አጫጭር ዜና ስጽፍ ስተረጉም የተሰጣቸው ማንበብ የሚቸግራቸው ልጆች አሉ። ያንን ምንጭ ለመጥራት እባክህ ትጌው እንዲህ አትበላቸው። እንዲያውም አንድ ጊዜ አንደኛዋ ቢቢሲ ብዬ ያነበብኩት የዜናው እንዴት ብለሽ እንደሱት ያለሽ ምንጩ ሌላ ነው። ቢቢሲን ሄዶ ቢከፍትስ ሰው
ገብቶ ቢያይስ? በዚህ አጋጣሚ ዶክተር ወዳጄነህ እኔ ዶክተር ወዳጄነህ ስሙን ብቻ ነው የምሰማው እንጂ በቴሌቪዥን ስክሪን እንኳን አይቼው አላውቅም ነበር። በኋላ ዶክተር ወዳጄነህ አሁን አባይ ቴሌቪዥን ላይ ፕሮግራም አለው። በጣም የሚያስተምር፣ በጣም የሚያንጽ፣ በጣም ትውልድን የሚቀርጽ ለኛ ደግሞ ትልቅ በማንኪያ ያህል የሚጎረስ አይነት በጣም ጣፋጭ ሆነ ቆይታ አለው። እንደው በሳምንት ምን አለ ሙሉ ሳምንቱን ቢሆን ላለው ይሄ ፕሮግራም እና ከሱ ወጣትነት ከሱ አቋም አንጻር ስታየው እንዴት አይነት በሳል ነው። እግዚአብሔር ጸጋውን ለፈቀደው እንደፈለገ ይሰጣል። ተመስገን ላለሁ እና ዶክተር ወዳጄነህ እዛ ፕሮግራም ላይ ሲያቀርብ በጋዜጠኝነት ዓለም ትዕግስቱ በቀለ ብሎ ይህንን ምሳሌ ያነሳና ይሰጣል። አዎ ምንጮቹን የእሱን ዜና ሰምቼ ምንጮቹን ሄጄ አይቼ በቃ ትክክለኛ ነው፣ የትዕግስቱ በቀለ ዘገባ ትክክለኛ ነው፣ በቃ እሱን ዜና ሳልሰማ አልሄድም፣ ከሰማሁ በኋላ ወደ ስራ ይገባለሁ አለ። ይሄን አለ ብለው መጀመሪያ ስልክ የተደወለልኝ ከጅጅጋ ነው እና ይሄን አለ ዶክተር ወዳጄነህ እኔ አሃዱ ያለው ዶክተር ወዳጄነህ ሲባል እሰማለሁ በስም ደረጃ፣ ግን መልኩንም አይቼው አላቅም፣ እንዲህም አይነት ሰው ምንም አላቅም። እኔ ብዙዎቹን ያ ችግር አለብኝና በኋላ ላይ ስልኩን ፈለግኩና ደወልኩለት። ስምህን ማነህ ቴክስት አድርግልኝ አለኝ። አይ ትዕግስቱ በቀለ ወዲያው። በኋላ ምን አይነት ነህ አለኝ እና በጣም አመሰግነኝ። እኔ ነኝ የማመሰግንህ። የሀገሬ ምሁራን ይሄን ያህል መስማታችሁ ብቻ ሳይሆን ምንጮቹን ማንበባቸው ነው። ምንጮቹን እኔ ምንጭ ለማብዛት ብዬ አይደለም። ውስጥ እንዳልኩ ዛሬ አሻርቃ ላውሳት ዛሬ በሰበር ዘገባው ይሄንን ብለዋል። ከእስራኤል የመገናኛ ብዙሃን የኒሳፋቅ የዲኤታ ህሮኖት እነዚህ እንደዚህ ብለዋል። ማህር ኒውስ ከኢራን ዛሬ ኢራን ፍሮንት ፔጅ ይሄንን እንደዚህ ብለዋል። በተለይ የሀገር ውስጥ የመገናኛ ብዙሃኖቹ እንደየሀገራቱ በጣም እነሱን ጠቅሼ ነው። ኢራን ፍሮንት ፔጅ ባወጣው ዘገባው የኢራን አብዮታዊ ዘብ ኃይል ዛሬ የኢዝራኤልን የሃይፋንና የቴልአቪቭን ከተሞች በረዥም ርቀት ሚሳይል መደብደቡን አስታውቋል። ይሁንና የኢዝራኤሉ የዲኤታ ህሮኖት በበኩሉ በጻፈው ዜናው ከኢራን በኩል የተሰነዘረው የረዥም ርቀት ተምዘግዛጊ ሚሳይል ወይም ባላስቲክ ሚሳይል በአየር ላይ መክኗል። ይሄንን ብሏል። ሲኤንኤን በበኩሉ ሌላውም በዚህ ዜና ላይ ምን አለ? ቢቢሲስ እነዚህ የሚታወቁትን ብቻ አይደለም ሌሎቹ እነ ፎክስ ኒውስ አሁን ነው እንግዲህ ወደዚህ በደንብ እነ ኢንዲፔንደንት ብዙዎቹ እነዚህን ጠቅሼ ነው እስከ 32 ድረስ ምንጮች ሌሊት የመግባቴ ሚስጥርም ሌሊትም ቤት ውስጥ ቁጭ ብዬ ማታ የማያቸውን ቢሮ ገብቼ እዚህ ውስጥ አሉ። ቢሮ ገብቼ ምን አዲስ ነገር ተጨምሯል? ለየት ያለው የትኛው ነው? ይሄንን ለዛ ነው የየራሳቸው ያዘጋገበስ ሁኔታ ምን የተለየ መረጃ አዳፕ ያደርጋል። ቢቢሲ 10 ሰው ብሎ እንደሆነ ሲኤንኤን 50 ሰው ሊለው ይችላል። እንዲህ ሲኤንኤን በዘገባው እንዲህ ብሏል። ይሄን ዘገባ እስካጠናቀርኩበት ጊዜ ድረስ ግን እኔ የወጣው መረጃ ይሄ ነው። ለዚህ ዋቢ ትንታኔ ዘገባዎቹን ሳዘጋጅ እነዚህ ተጠቅም ያለው ይሄው ለእናንተ ምንጮች ናቸው። ታማኝነትም ጭምር። ስለዚህ አንደኛ የሚሰማው ሄዶ እንዲያነብ ምን ማለቱ ነው? አሻርቃ ላውሳት ሲል ምን ማለቱ ነው? ታስኒም የዜና ተቋም ሲል፣ ኢርና ሲል፣ ኢራን ፍሮንት ፔጅ ማን ነው? ማህር ኒውስ ብዙዎቹን ዜናዎች ብዙዎቹን ምንጮች ምን ማለቱ ነው? ይሄ ሰውዬ እውነት እነዚህን አንብቦ ከነዚህ ሁሉ ሰርቷል ማለት ነው? እስኪ ነው ይሄንን ብሎ እንዲጠያየቅም እንዲያነባቸው። ታክሲ ውስጥ በጣም ብዙ ነገር ሰማለሁ። ዛሬ ጠዋት ከቤተ ክርስቲያን እንዳልኩ ስመለስ የወሬው ትኩሱ ዜና ይሄው ያው ጦርነቱ ነውና ኢራንና እስራኤል ያ ትዕግስቱ በቀለ ዛሬ ዜና የለውም ይላል ሹፌሩና ጎኑ የተቀመጡት ባለበት እኔ ከሆነ ነው ያለው። ያ ትዕግስቱ በቀለ ዛሬ ዜና የለውም በቃ ሲያመሰግኑም ሰማለሁ። ሌሎች ደግሞ በአንጻሩ ያው ሲተቹና
እስከ ስድብም የዘለቀ ዘለፋ ያገኛል። እኔ ውግንና የመጣው ነው እንደዚህ አይነት ነገር ውስጥ የውጭ ዜና ውስጥ ነው የምልህ። ምን ዜና ምንም በህይወቴ ውስጥ እስራኤል ከተመታች እስራኤል በዚህ ተመታች። እኔ ለእስራኤልም ወገንተኛ አይደለሁም፣ ለኢራንም ወገንተኛ አይደለሁም። ንጹህ ኢትዮጵያዊ ነኝ የምልህ። እንዲያውም የውጭ ዜናዎችን በዘገብክበት መልኩ ሀገር ውስጥ ለምን አዘግብ የሚለኝ ማለት ያን የውጭውን ዜና ነጻነት ለምን ሀገር ውስጥ በነጻነት አታመጣውም የሚለኝ አለ። በአንጻሩ ብዙ ነገር ትሰማለህ። አዎ ብዙ ነገር ይገጥመኛል። ዛሬም ላይ ሆኜ እንኳን የማላወራቸው በጣም ብዙዎች ታሳልፋለህ። ምን ጥርጥር የለውም። ብዙ ነገር ነው። ብዙ ታሪኮች ታሳልፋለህ። ከግለሰቦች ዜናና ጋዜጠኝነት ላይማ በጣም ብዙ ነገሮች በተለይ የዜና ሰው ከሆን እናንተም የውጭ ዜና ላይ ጀግኑ። እንደሱ ይላል። የሀገር ውስጥ እስቲ በጣም ጸያፍ ሰድቦህ የሀገር ውስጥ እስቲ ንካ የሚልህ አለ። እንግዲህ አንደኛው መስዋዕትነት ስንል ጋዜጠኝነት ውስጥ ሁሌ ለመስዋዕት ብቻ የተዘጋጀን የሚመስላቸው ሰዎች አሉ። 6 ሰዓት የሆነ ነገር ብትናገር 9 ሰዓት ብትታሰር ወይ ብትገደል ምንም የማይገድህ እና የሚሰማቸው አሉ። እንግዲህ አረዳድ ነው። እኔ ግን አሁን እዚህ ጋር አሁንም ሌላ ነገር ላንሳለህ። ትጌ ቁጭ ባልክበት አሁን ሲያወሩ ሰማ። አንዳንድ ጋዜጠኞች እኔን ጨምሮ ልክ ማውራት ስንጀምር መናገር ስንጀምር ሶዶ ለማነህ ምናምን ቢያንስ በጥርጣሬም ቢሆን የሚጠይቀኝን ሰው ብዙ ቦታ ነው ማየው የሚያጋጥመኝ። እናንተ በተለይ ስክሪን ላይ ፊታችሁ ይታወቃል። ስክሪኑ ብቻ አይደለም፣ ስክሪኑ ልክ ነው። በድምጽም ያው እኔም ሬዲዮም ስለምሰራ ሊሆን ይችላል። ግን አንተ አሁን ሬዲዮም እየሰራህ የምታነብበት ድምጸትና አሁን ከኔ ጋር የምታወራበት ድምጸት ደግሞ አንድ አይደለም። ይገጥምሃል እንደዚህ። ግን መናገር ስትጀምር ትግስቱን የሚል ሰው አለ። ብዙ ጊዜ ታክሲ እንዳልከፍል ብሎ የሚያስጠላኝ ሹፌር አለ። ከሱም ጋር አላወራም፣ ስለ ዜናም አላወራም። ቀድሞ ነገር ስልክ ሳወራ ብቻ መኪና ፍሬን ይዞ ልንጋጭ ነበረበት። በጣም የሰሚነት ልክ እኮ ነው የምታገኝበት። ይሄ እንዲህ አለ እንጂ የንግግርና የዜና አነባበብ ትሆን የተለየ ግን በጣም ይሰማሃል ማለት ነው። አንቱ እያሉኝ እያለኝ ቆይቶ ምን ገጠመኝ መሰለህ? አንቱ እያለኝ እያወራን ቆይተን ብዙ እንዲህ ታክሲ ውስጥ አንቱ እያሉኝ ቆይተው በኋላ አንድ ቦታ ላይ ስደርስ አንድ የሚያቀኝ ሰው ገባና እንዴት ትግስቱ በቃላል ሲል እንዲያው ምን እላለሁ፣ ያው አንዴ ሆኗል። በኋላ ትግስቱ በቃ የቱ ነው ትግስቱ የቱ በሙሉ ዞር በሙሉ መኪናውን ጥጋ ሲዞ ቆሞ የቱ ነው ይለኛል። በኋላ አንቱ ሲሉኝ የነበሩት ሰዎች አንቱ ሲያምርህ ይቅር አንተ እንደዚህ ይላሉ። አሳሩ በዛብህ የሚል ወግ ነበረ። እሱም ላይ እንደዚሁ እንትን ይሉና ያንንም ካራክተር ነው እሱ። በጣም ይወዱት ነበር። እሱንም እኔ ስተርክ በጣም አንዴ ሀገርኛውን አንዴ እንደዚህ ብዙ ነገር ያው እንግዲህ ጸጋ አይደለ እንደዛ አደርግ ነበርና ይወዱት ነበረ። እኔ ስለሆንኩ አይደለም ግን አጋጣሚው እንደሱ ሆነና ሌላ የዜና አነባበብ ስልት ይጥምሃል። ለምሳሌ እስራኤልና ኢራን በገቡበት ጦርነት አሜሪካ እንደዚህ ይሄኛውን አይነት ቶን ትወደዋለህ ወይስ አይመችም? በፍጹም ዜና ቀስት ነው። ዜና ስለት ነው። ዷ ብሎ መግባት ነው ያለበት። እንደሱ አይነት አቋም ነው ያለኝ። እንዴት እስቲ ስለት አስረዳን። ምን አይነት እንዴት ስለት ስትል ሜሴጁ ነው ወይስ ቶኑ? ስንትኑ ሜሴጁ ጆሮ ላይ ቶሎ መግባት አለበት። እስቲ ወጥሮ መያዝ አለበት። እስቲ ዜና ላይ እንዲህ ሆኖ አንድ አይነት አነባበብ ነው ያለው እኛ ሀገር አብዛኛው። እንዲህ ተብሎ እንዲህ ተብሏል፣ እንዲህ ሆኖ የሆነበት እንዲህ ብለዋል። እኔ ልፍስፍስ ሲል አልወድም። ጋዜጠኛ እንደው በጣም ይቅርታ አድርግልኝ። ጋዜጠኛ በቃ አንኳኩቶ መግባት አለበት ድምፁ በግድ በግድ አንኳኩቶ መግባት አለበት ሰብሮ። እንደሱ ነው። አለበለዚያ ግን እኔ ጋዜጠኝነትን አልሰራው። ማንም ቀና ብሎ አይሰማ። አልሰራውም አልኩ። እኔ በፍጹም እንደዚህ ቀስ ብሎ አለዝቦ እንዲህ ነው። እርግጥ ሌላ ፕሮግራም ሰራ እኮ ዜና ካልሆነ ዜና ግን እንደሱ መሆን አለበት። እሱ ነው። ይሄንን እንድተው በጣም ብዙ ተጽዕኖ ወጥተዋል። ብዙ አንዴ ከጣቢያው እናበርሃለን የተባልኩበት ቀን አለኝ እና ብዙ ከመሰናክሎቼ ውስጥ ዛሬም
ለኢትዮጵያ ሕዝብ ማልገልጠው ወደፊት ግን አንድ ቀን ሲመጣ ብዙ ማነሳቸው ነገሮች አሉ እና ብዙ መሰናክሎችን አለፍ ያለው ያችን የዕለት እንጀራ ለመብላት እና ይሁን ለሙያ የሚከፈል መስዋዕት ሆኖ ያንን ሆኛ አለፍ ያለው መጥቻለሁ። አሁንም ያው ባለሁበት አለው ትቀጥላለህ። ዛሬም ፈተናውና ዛሬም ከሰው የሚመጣው ነገር ቆሞልኛል ብዬ መናገር ባልችልም እንኳን ግን ጋዜጠኝነትን እንግዲህ ህይወቴ እስከምታበቃ ድረስ እግዚአብሔር ፈቃዱ ከሆነ ቀጥላለሁ። ያው በግድ ይዞ የሚያስተኛ ወይም ደግሞ የሚጥለው ሞት እስከሚመጣ ድረስ አረ ያርቀው። አሁን ያለው ኤንቢሲ ነው። እያፈጠንኩት ነው። እሺ ኤንቢሲ ውስጥ ደግሞ በቴሌቪዥን ነው የመጣው። ኦዲዮ በቴሌቪዥን ማለት ነው። which is ማልበሻ ያለው ማልበሻ አንተ የምትነግረን ነገር በምስል ነው እኛ የምናየው እና አሃዱ እያለ ደግሞ በሬዲዮ በድምጽ ነበረ። የነዚህ ጉዳዮች መለያየት የዜና ጣዕም ላይ የፈጠረው ልዩነት አለ ወይ? ምንስ ትባላለህ? ወይ እኔ ሬዲዮ በማንም የማልለውጠው በማንም አልተካው ሬዲዮ በማንም የማልተካው ነው። ጎልደን ሚዲየም ነው። አዎ ሬዲዮ ምንም የምታነጻጽረው አይደለም። ቴሌቪዥን ስመጣ አሁን ቴሌቪዥን ላይ ያለው ነገር ልክ እንደ ሬዲዮ ብዙ ወዳጆች ብዙ የሚያደምጡልኝ ብዙ ሚሊዮኖች መጥተዋል። በጣም ነው የሚገርመው። በቅርቡ አንድ ሶሻል ሚዲያ ትግስቱ በቀለ ቱዴይ እያለ የሚለቀው የኔ ነበረ እንትንና ሀክ አድርገውት በዛ መጠቀም ጀመረና በአንድ ቲክቶክ በአንድ ባልደረባ የቲክቶክ አካውንት ነበረ ይሄ እኔ አይደለም በዚህ ቦታ በዚህ ትግስቱ በቀለ ቱዴይ በሚለው ከዚህ ቦታ ከዚህ ጊዜ ማለት የካቲት 3 ጀምሮ በዚህ ዩቲዩብ አካውንት የሚሄድ ዜና ቢኖር በእኔ ድምፅ በፍጹም ወዳጆቼ የሀገሪቱ መንግስትም ሌሎቻችሁ እንድታውቁት በዚህ ወንጀል ቢሰራ የኔ አይደለም ብዬ ያንን ለቀቀው። ታምናለህ? በማግስቱ 970 ሺህ ህዝብ ተጋርቶታል፣ ተመልክቶታል። 970 ሺህ ህዝብ አለን። የራስን ክፈትልን። ከዚህ በላይ ፍቅር ምን ያለብስልኛል? ከዚህ በላይ ኢትዮጵያን አልወዳትም ብል እኔ ትግስቱ ማንም ኢትዮጵያን ሊንቃት ሊያጥላላት ማንም ሊያረክሳት ይችላል። ማንም ከላይ እስከታች ሊያረክሳት ይችላል። ኢትዮጵያን ግን ትግስቱ በቀለ ኢትዮጵያና ቤተክርስቲያኗን ህዝቧን የማረክስ ቀርቶ የምደፍር ሰው አይደለም። ይሄ ምን ጊዜም በህይወቴ ውስጥ በዚህ ስጋዊ ህይወቴ በዚህ ያለው እነዚህን ሶስቱን እግዚአብሔርን ኢትዮጵያንና ህዝቧን በፍጹም የማልቋቋመው የማልሸከመው ፍቅር ነው የሰጡኝ። ከዚህ በላይ አንተን ጨምሮ ፍቅር ለኔ ገንዘብ አደረገልኝ። ባትወደኝ ባታከብረኝ ኖሮ ለዚህ ገበታ አትጠራኝም። ስለዚህ ከዚህ በላይ ፍቅር ከፍቅር በላይ ነው የለምና አሁንም ቢሆን ቆሜ የኢትዮጵያን ህዝብ እንዳው ከተቻለ እዚህ ላይ ቢቻል የጋሽ ጥላሁንን ቆሜ ልመርቅሽ የሚለውን የኢትዮጵያን ህዝብ ምን አፋለኝ ምን አንደበታለኝ የማመሰግንበት የማከብርበት ምን መገለጫ አለ? ለኢትዮጵያ ሀገሬ ቋንቋን የሚያውቅ ኢትዮጵያን ህዝቦቿን የሚያከብርልኝ ፍቅር የሚሰጥልኝ ኢትዮጵያውያንን የሚወድልኝ በዘመን ሂደት እግዚአብሔር ያንን ያምጣ። እግዚአብሔር ይሄንን ነው የምለው። ፍቅር ይስጠን፣ አፍ ላፍ ያስተዋውቀን። ከዚህ ውጪ እኔ ትግስቱ ቋንቋ የለኝም ለኢትዮጵያና ለህዝቦቿ። እግዚአብሔርንስ ምናልባት በእምነት አይን ነው የማየው። ኢትዮጵያንን ሀገሬንና ህዝቦቿን ግን ይሄው እንደዚህ ያያዩዋቸው ነው። ፍቅር ሰጥተውኝ እና በዚህ የታክሲ ብታጣና በዚህ ታክሲ የምሳ የቁርስ ይሁን የሚል ወላጅ እንኳን በታከተበት ወላጅ እንኳን ከጎንህ በማይሆንበት ኢትዮጵያዊ ወገኔ ግን ይሄን ሁሉ ነው የሚያደርግልኝ። እንዴት መኪና የለህም እንዴት ቤት የለህም ብሎ ይጠይቀኛል።
ከኢትዮጵያውያን በላይ ከዚህ ፍቅር በላይ ምንም ላልሰራሁት ለኔ ይሄን ሁሉ ፍቅርና ክብር የሰጠኝ ሀገርና ሕዝብ እኔ ወዴት አገኛለሁ? የሚገርም አገላለጽ፣ የሚገርም መታደል፣ የሚገርም ስሜት ነው። መውጫችን ባረግ ደስ የሚለኝ በጣም ባጭሩ ትዕግስቱ የኢራንና እስራኤልን ጦርነት አዝማሚያ ባጭሩ እንዴት ይገልጸዋል? አሜሪካም ስላለችበት ይህ ጦርነት ወዴት ሊያመራ ይችላል? እንደ አንድ ጋዜጠኛ ሴይህን እዚሁ ጥለህ እዚሁ አስቀምጠህ ብትሄድ ማስታወሻም ሊሆን ስለሚችል እኔ ባጭሩ እንዲቋጭ እንመኛለን ሁላችንም። ግን እኔ በጣም ስፈራው የነበረው ጦርነት ነው ከመጀመሪያው ጀምሮ። ይሄን ነገር አቅጣጫው ይሄ ጦርነት ይጀመራል እንደዚህ እያሉ በዛም የተቸኝና የሰደበኝ አለ። በአካልም ቀርቦ እንዴት ጦርነት ይጀመራል ትላለህ? ኢራን እንዴት ደፍራ ነው ከአሜሪካ ጋር የምትማታ? ኢራን ፋርሳዊ ሀገር ናት። ኢራን የምትቀመስ ሀገር አይደለችም። ወይም የዚህኛው ገጽታ እስራኤል ናት ኢራን ማለት። ወዲህ ቆዳ ስፋቷና የህዝብ ብዛቷ ከምንገምተው በላይ ነው። ከ98 ሚሊዮን በላይ ህዝብ ነው። እንደተገመተችው አልሆነችም። በጦርነቱ በምንም ተአምር ሰዎች እንደ ኢራቅ ሲገምቷት አያለሁ። የለም ኢራን እንደሱ አይደለችም። አሁንም ደግሞ ለፋርሳዊት ሀገር ናት። እንዲህ ይሄ ጦርነት በጣም የምፈራው የዓለም የምጣኔ ሀብት በዚህ ልክ ዛሬ ወሩ ነው። ምናልባት ይሄ ፕሮግራም የሚተላለፍበት ወር ከአንድ ሳምንት በኋላ ወይ ቀረጻው እየተከናወነ ባለበት ሰዓት ግን ይህንን ቀረጻ እስካከናወንበት ጊዜ ድረስ ግን ኢራን የአሜሪካው ፕሬዚደንት ዶናልድ ትራምፕ እንዳሉት ለድርድር እየለመነችን ነው። ኢራን ቤጊንግ አስ ቱ ጌት አን አግሪመንት ዊዝ አስ ነው ያለው። አይደለም የኢራን ሹማምንት ይሄን አይደለም ያሉት በፍጹም። ያን ሁሉ በሳል ልጆቼን አጥቼ በተሽመደመደ ጉልበት ወገቤን ላሳርፍ አልልም ነው ያለችው ኢራን። መንፈሳዊም ወታደራዊ መሪዎቿን አታለች። ስንት ልጆቿን 48 ሰዓት የተባለው ማራዘሚያ አልፎ 5-10 ቀን ምን ያስፈራሃል ካልከኝ ጦርነቱ ምናልባት ያንን የተፈራውን የአርማጌዶን ጦርነት ወይም ደግሞ የሶስተኛውን የዓለም ጦርነት ይቀሰቅሳል ብዬ እንኳን አፌን ሞልቼ ባልናገር የምፈራው ግን ለዚያ ቀጠና ሀገራት በተለይም ለእስራኤል በጣም ፍራቻ አለኝ። ይሄ ጦርነት ቶሎ የማይጠናቀቅ ከሆነ እንደተባለው ከ4 እስከ 6 ሳምንት ከዚያም ቢራዘምስ፣ ከዚያ ደግሞ ይራዘማል ጦርነቱ። ከተራዘመ የአሜሪካ ሕዝብ አሁኑኑ ፖለቲከኞቹን ወይም መሪዎቹን እየተቃወመ ነው። የሀገር የምጣኔ ሀብት ገደል ገብቷል። እንደ ቬኔዙዌላ ጉዳዩ ቀላል ሊሆን አልቻለም። ሰውየውን ከነምሽታቸው ነው ላጣ አድርገው የወሰዷቸው። እና እንደው ያን ነገር ሳነሳው አንድ ሰው ምን አለኝ መሰለ መጥቶ ትልቅ ሰው ነው ማለት እኔ የቬኔዙዌላውን ፕሬዚደንት ኒኮላስ ማዱሮን የአሜሪካው ፕሬዚደንት ከነምሽታቸው በጥሩ አነጋገር ከነምሽታቸው ወይም ባልተቤታቸው ስማቸውን ጠርቼ እና በዚያ ሌሊት ከሞቀ መኝታቸው ከምሽታቸው እቅፍ አንስታኔ ወሰደቻቸው። ሰቃቸውን አንቃ አንጠልጥላኔ ወሰደቻቸው። ምን ነው ሳግነቴ እንዲያው ታሪክ አልሰሙም አላነበቡም ወይ? ሰውየው የወገባቸው ሽጉጥ ምን አለ? ውሃ ተፋ ወይ? ከበዋቸውስ ያሉት እንደው ዝም አሉ? የአንድ አውሮፕላን እንኳን መጥቶ መጣል ማን ገደለ? በኋላ አንድ ሰውዬ መጥቶ ስማ አለ የአንተ ሀገር ጀግኖች የወገባቸውን ሽጉጥ ጠጥተው እንደ ወተት ቢሞቱ ማዱሮ ምን ቦጣቸውና ነው የራስን ሀገር ሰዎች እያሰብክ ነው የምትጽፈው? አዎ። እና እንደዛ ኢራን ግን በዚህ ደረጃ እንትን የምትል አይደለችም። የምታሸበርቅ እንትን የሚለውን ነገር አልወደውም። በዚህ ደረጃ የምታሸበርቅና አሁን እጇን ሰጥታ እሺ እንዳሉ ለድርድር ቅድም አንድ ነገር ብያለሁ። ትራምፕ ኢራን አስክድ ሚ ቱ ቢ ዘ ኔክስት አያቶላ ወይም ሱፕሪም ሊደር ብለዋል። እንግዲህ እውነት ተናግሮ ከመሸበት ማደር ነው የሚሉት ኢትዮጵያውያን። ምን አለበት
ስንዋሽ እንኳን የሚመስል ውሸት አስመስለን ብንዋሽ አንዳንዴ ግራ ይገባኛል። በየትኛው እድሜ ነው ሰው እውነት የሚናገረው? ሰው የሚበስለውስ በየትኛው እድሜ ነው ብዬ ለራሴ ጥያቄ ይሆንብኛል። እና እንደዚህ ጦርነቱ ሲራዘም የዓለም የምጣኔ ሀብት እንደምታየው ነው። ሁሉም ብሶት ውስጥ ነው የሚገባው። ከዚህም በከፋ አሁን ምንድነው የወጣው የመንግስታቱ ድርጅት የማዳበሪያና የምግብ እጥረት ተከስቷል ዓለም ላይ። ታውቀዋለህ፣ ጋዜጠኛ ነህ። በጣም አግሬሲቭ በሆነ መንገድ። ስለዚህ የቶቹ ሀገራት ናቸው ለረሃብ የሚጋለጡት በከፋ ደረጃ? እነዚያ የነዳጅ አምራችና ላኪዎቹ ሀገራት የአረቦቹና የባህረ ሰላጤው ሀገራት ናቸው። አሁን ዛሬ የየመን ሀውቲዎች ተቀላቅለዋል። የቀይ ባህርና የባብ ኤልመንደብ ጉዳይ አከተመ። እነዚህ ተቀቡ። ቀይ ባህር አበቃ። የፋርስ ባህር አብቅቷል። ሆርሙዞች ተዘግተዋል። ባብ ኤልመንደብ ወይም ደግሞ የኤደን ባህረ ሰላጤ ህንድ ውቅያኖስም የተያያዘ ነው። የውሃ አካላት በሙሉ ይያዛሉ። አንተ ለነዳጅ ነው የሚገርም። ቀጣይ ውሃ የሚጠጣው ውሃ ሊጠፋ ይችላል። ውሃ ላይ ተቀምጠው ውሃ የሚጠማቸው ብዙ ሀገራት ሊኖሩ ይችላሉ። ይሄ ነው ጉዳዩ። እና እኔ ግን እንደው መጥፎ ተነበይክ ወይም ደግሞ እንዴ ሰውየው ጋዜጠኝነቱን ትቶ እንደው አወቅሽ ቢሏት መጽሐፍ አጠበችን ነው ይሄ ሰውዬ እንዳትለኝ እንጂ ጥሩ ስሜት የለኝም ለዚህ ጦርነት። ማንም ጥሩ ስሜት የለውም። ትልቅ ጦርነት ነው። የማታ ቆሻሻ ከመንካቱ የማነካካቱ ነው። አሁን አይተዋል። እኛ ሁሉ ማንም ያልተነካካ የለም። ደረሰ እኮ እኔ እናንተ መኪና ባይኖረንም ዛሬ ምን ሞቀው ሳይሆን የሚያቃጥለን ነው ይሄ ጦርነት በትክክልም አስበዋል። ገና ብዙ ነገር ነው የሚሆነው። ከዚች አንተ ጋር ቆይቼ ለኢንተርቪው ወደ ቤት ለመመለስ የሚገጥም ነገር አጣው መኪና አሁን ባለው ሁኔታ ታክሲ ከሌለ ብዙ ነው። መላው የሀገሬን ሕዝብ ግን የመጨረሻ ከሆነ በጣም ጥሩ ቆይታ አደረግን። ትግስቱ በቀለ ከሶዶ ለማ ፖድካስት ጋር ለነበረው ቆይታ በእናንተ በተመልካቾች ስም በጣም ከልብ ላመሰግነው እወዳለሁ። ትጌዚው ስላለህም ላንተ ምስጋናዬ በጣም ልባዊ መሆኑን ልገልጽልህ እወዳለሁ። እወድሃለሁ፣ አከብርሃለሁ። በጣም አመሰግናለሁ። እኔም በጣም ወድሃለሁ። ግን እኔ ፍቅሬን የምገልጥልህ እንዲሁ ወድሃለሁ አከብርሃለሁ ብቻ አይደለም። እኔ ኃላፊነት ሸክም ሰጥቼ እውነት ነው ሸክም ሰጥቼ ሁሌም ነው የምትሰጠኝ አንተ ለኔ ለሀገሬ ጋዜጠኞች በጣም ለምወዳቸውና ለማምንባቸው ተመስገን በየላችሁ እኔ ሸክም ሰጥቼ ነው። ገና አልሰራህም። ሸክሙን አልተወጣሁም። ጀመርኩ እኔማ ጀመርኩ ገና። ይሄ ልጅነት ይሄ ወጣትነት በሸክም በብዙ ኃላፊነት ውስጥ ያለ መሆኑን እንድታውቅልኝ አደራ ነው የምልህ ሀገሬና ሕዝቧን። ስለዚህ ገና ነው ባርነቱን ወይ አገልጋይነቱን ገና አልጀመርከውም። መስዋዕቱ ገና ነው። ገና የሰው ፊት ይገርፋል። ገና የሰው ምላስ ብዙ አለ። ስለዚህ ቀጥ ብለህ ውሰደኝ፣ ቀጥ ጸጋህን ስጠኝ እያልክ እግዚአብሔርን አምላክህን እየለመንህ በጥሩ በጨዋ አስተዳደግ አድርገሃል። በጥሩ ሰብእና በጥሩ ጨዋነት ነው ያለኸው። ይሄን ሁሉ ይዘህ ግን አገልግሎትህን ያብዛልህ፣ ያጠንክርህ፣ የምትወጣበት ያድርግህ ነው የምለው። የሀገሬን የኢትዮጵያን ሕዝብ መጀመሪያ እግዚአብሔርን አስቀድሜ ቀጣይ ቤተ ክርስቲያንና ሀገሬን ሕዝቧን ነው የማመሰግነው። ሀገሬና ሕዝቦቿ ኢትዮጵያ፣ ቤተ ክርስቲያን ሶስቱ እንዲነጣጠሉብኝ አልፈልግም። እንዲሁ ደግሞ የሀገሬ እስልምና ጉዳዮችም ሁሉን ነገር ቀርጾና ኮትኩቶ በስነ ምግባር እንድናድግ ያደረገን በተገቢው አሁንም ልናውቃቸው በደንብ ክብር ልንሰጣቸው በደንብ ልንከተላቸው ይገባል። ስነ ምግባርን፣ ቀለምን፣ ሕይወትን የምንማርባቸው ናቸውና እንዲሁ በእጅ የያዙት ወርቅ እንደ መዳብ ይቆጠራል እንዳይሆን ወገኖቼ፣ በእድሜ የምበልጣችሁም ማስተዋሉን ይስጠን። በእድሜ ታናናሾቼ ካንተ ጀምሮ እዚህ የካሜራ ስቱዲዮ ባለሙያተኞቹን ጨምሮ እግዚአብሔር ጸጋና በረከቱን ይስጠን ነው የምለው። ኢትዮጵያ ሀገሬ ነገ ቀና ብላ ከዚህ ሁሉ ክፉ ነገር ተላቃ በስንፍና ከምትሽመደመድበት ከዚህ ሁሉ አዘቅት ወጥታ ፍሬያማ ምርቶቿን ጸጋና በረከቶቿን ለዓለም የሚተርፍ ምርጥ ድንቅ ድንቅ አእምሮ ያላቸው ልጆች አሏትና ከነዚህ ሁሉ ተጠቃሚ እንድትሆን ሀገሬን እግዚአብሔር በረከቱን ያፍስስባት፣ ሕዝቦቿንም እግዚአብሔር እምነታቸውን አይሸርሽር። እግዚአብሔር እምነታቸውን ከሚሸረሽር ከማንኛውም ክፉ ነገር ሁሉ እግዚአብሔር ይጠብቅልን ነው የምለው። አሜን። ቆሜ ነው የማመሰግነው። በጣም ነው የማመሰግነው። ትዕግስቱ በቀለ
መልካም እግዚአብሔር ስራ ጊዜ፣ መልካም የህይወት ዘመን ይሁንልን። በጣም መልካም እናከብርሃለን። የኢንዱስትሪ ትልቅ ሰዋችን ነን።